እኔ በርግጠኛ መነግር ምንም ነገር እንደማላውቅ ነው ማቀው ሙዚቃን በተመለከተ ነገር ምንም እንደማላውቅ ነው ለዚህም ነው በቃ በምንም ተአምር ማላቆመው በየቀኑ መልፋትን የምፈልገው ማለት በዚሁ ላይ እንደው አንድ ነገር ሃይላይት አድርጌ ላልፍ የምፈልገው 42 ዓመት በኢትዮጵያ ታሪክ ምናልባት ውድድር ውስጥ ብንገባ እኔ የወጣሁበትን ስቴጅ ያክል የወጣ ሙዚቀኛ የሚገኝ አይመስለኝም በደንብ ቢቆጠር እንደማአት ነው እና ሙዚቃ ደግሞ ምንም ነገር በገንዘብ ታሪክ ደግሞ ሙዚቃ ደግሞ ገንዘብ ሆኖ ያልከፈለው ሰው ቢኖር እኔ ነኝ ይሄንን በርግጠኛ ነው መነገር እኔ ሁሉ ጊዜ ሙዚቃ እስካለ ሁሉ ጊዜ በቃ ደስታ ውስጥ እንዳለው ነው ማቀው ስለዚህ በቃ ከሙዚቃ በስተቀር ምንም ዓለም የለም ለኔ በቃ ሸገር መዝናኛ የምንወዳችሁ የሸገር መዝናኛ አድማጮች የዛሬው እንግዳችን በጣም ተወዳጁ አንጋፋው እንዲሁም ወጣቱ ድምጻዊ ልበል ዲቪ በጣም ዳዊት ጽጌ ወይ ወጣቱ ዲቪ በጣም የሚገርም ነው አንተ ነገር ሳስቡለት ጸጉርህ ላይ አንዲት ነጭ አሁንኛ ቀለም ውስጥ ምንም ይገባል ያለ ረበ በቀለ በእናትህ ረበ በቀለ አንድ ቀን ለሊትማ በሙሉ ነጭ ነው ያድራል ሁሉም ነገር ነጭ በጣም ይገርም ነገር ነው ለዚህ ሰው የሚፈልገውን ስማ የምትፈልገውን አታገኝም እኔ አሁን በጣም የሰው ሽበት እያየሁ በጣም ያምረኛል እድሜንም እያሰብኩት ማለት ነው እንግዲህ የፈጣሪ ደግሞ በበረከትና በአንድ ጊዜ ቴዲ ታደሰ ሺበት እኮ አይደለም ብሎ ሲናገር ሰምቻለሁ ሺ ውበት ነው በጣም ነው የሚያምረው ገባ እሱ ያለውና እኔ እንኳን ቀለም ልቀባ አንተ ግን ትመኘው ነበር ሺበት እንዴ በቃ በጣም ሳይው እየደነገጥኩ በቃ አንድ ተገኘ ምናምን እየተባባልን ቤት ውስጥ ከልጆቼም ከባለቤቴም ጋር እንደው ባክ ወደ ኋላ ቀኖቹ ማለት ነው ማለት አሁን እንግዲህ አሁን እንደዚህ ሆኖ የሚገርም ነው በቃ አንድም ተመስገን አይደለም ተመስገን ነውና ለዛ ነው ወጣቱ ድምጻዊ እንዳለው ሌላው ዳዊት ጽጌ ትልቁ ትንሹ ይባላል ግን አንተ ደግሞ ራሱ ወደ ወጣትነት ነው እንግዲህ እግዚአብሔር የፈቀደው ነው ምንም እሱ ሁሉ የሱ ፈቃድ ነው እሱ ያደረገው ምን አንዳንዴ ግን ምንድነው ዴቪ ደስተኛ መሆን ወይ ደግሞ ከአመጋገብ ጋር የሚመጣ ነገር አለ እንዴ እንደሰማው ወይም ያንተ ነው ላይፍ ስታይል ስማኝ ሶፍትዌር ምናምን የሚባለው ነገር ዴቨሎፕ ተደረገ አሁን በቴክኖሎጂ አይደል እንትን አፕ እንትን ሶፍትዌር እንደምትለው ሁሉ ነገር ከፈጣሪ ጋር የሚያያዘው ከፈጠረን አምላክ ጋር እና ያው እንትናችንን ሲስተማችንን እንዳለ ይሄ የተፈጥሮ ሰዋዊ ተፈጥሯችንን እንደ ሶፍትዌር ይያልከ ማሰብ አምስቱ የምናምን ስሜታዊ ምናምን እንደሚባለው የሐዋሳት እንደሚባለው ልክ እንደሱ እኔ ይመስለኛል የእንትን ይሄ የመናደድ የሚባለው ሶፍትዌር ዴቨሎፕ አልተደረገም ሲስተም ውስጥ መቻለም ጭራሽ እኔ ላይ አልተጫንም እና መናደዱንም ፈጣሪ እንትን ብሎ ደግሞ መናደድም ነገር ይሄ በጣም ከባድ ነገር ሲሆን ቶሎ ወደ መፍትሄ መሄድ ተፈጥሯል ሳላቀው እና መደንገጥ ምናምን ውስጥ አልገባም ሳልደነግጥ በቃ ምንም በቃ ብዬላለሁና እሱ ነው ከዛ በኋላ እንግዲህ ምግብም ይሄን ያህል በቃ ምግብም አንተ እኮ አንዴ ነው የምትበላው በቃ አንዴ ነው በላው ግን ከሱም በጣም ትንሽ ነው እሱም ደግሞ በቃ ስልህ ብዙ ምንም ጊዜ ልታገኘው የምትችለው አይነት ምግብ ነው ይሄን ያህል ይሄ ነው የሚባል አይደለም አገራችን በሁሉም ኢትዮጵያዊ ቤት የሚገኝ በጣም ታሪካዊ አሽሮ እሷን ከበላው ከዛ የባቄላ ሹቅ አንዳንዴ ቆሎ የገብስ ቆሎ ብዙ ውሃ ጠጣለሁ ጧት ትንሽ ስፖርት ሰራለሁ ቤት ውስጥ ያው ሁሉ ጊዜ ነው ማለት በረንዳ ጂም የምትባል ጂም ሳይሆን ያው ደንበኛ ያው ስፖርት ኳስም ያው እንደ እድሜያችን እንግዲህ እንደ በልጅነት ሁሉም ነገር ተደርጓል እሱስ ነው ብዙ ውሃ ጠጣለሁ ከዛ ሌላ እንግዲህ ሙዚቃም ደግሞ አንድ ነገር አለው መሰለኝ እኔ ደግሞ በጣም በልጅነት የተጀመረ 12ኛ ክፍል ድረስ ማር ገባ ትምህርት ቤት ስማር በየቀኑ ሆምወርክ ወይም የክፍል ስራ እንደዚህ ክላስ ወርክ ሆምወርክ እንደሚባለው በየቀኑ ሙዚቃ እያሰብኩ ነው ምክንያቱም የ3-4 አመት ልጅ ሆኜ ነው ሃርሞኒካ ምናምን መጫወት የጀመርኩትና ልክ 12 ሲደርስ ከዛ ደግሞ እንግዲህ ወደ የሚቀጥለው ነገር ሲሄድ በቃ በየቀኑ ሙዚቃ አስቤ ከዛ ህፃንነቴ ጀምሮ
አሁን ደግሞ በየቀኑ አንድ ጊዜ ሳይሆን ከ24ቱ ሰዓት እንደው 4ቱን ሰዓት በላይ ሙዚቃ እያሰብኩ የምኖርበት ነው። እሱም ነው። ሌላ እንግዲህ የዘር ይሄ ጄኔቲክ ነገር እንዳይባል በሙሉ ታላቅ ወንድሜ በ20 ምናምን ዓመት ነው የተመለጠው። አባቴም ስለ በእድሜው ልክ የመላጣ ዘርም ነው በአያቴም በምናምንም ያለብኝና አሁን የሚመለጥ ነው። ምንም በቃ እስከ መጨረሻ እንደዚህ የሚሆን ነው። በጣም ደስ የሚል ነገር ነው። እንግዲህ አባትንም አንስተናል። በ1927 ጽጌ በሻ በገነተ ጦር ትምህርት ቤት ውስጥ ነበሩ። እዛም ታሪክ አላቸው እኮ። እሱን ነገር እስቲ ንገረን፣ ከአባትህ እንነሳ። ልጁ በኋላ የመጣስ ገነት ጦር ትምህርት ቤት የሚባለው ሆለታ ገነት ጦር ትምህርት ቤት እንግዲህ ስልህ የመጀመሪያ ኢትዮጵያ ካዴቶች የተፈጠሩበት በ1927 ዓመተ ምህረት ጥቁር አንበሳ የሚባሉት ማለት ነው። እነሱ ውስጥ ነበር የኔ አባት። አባቴ ደግሞ እንግዲህ በ27 ዓመተ ምህረት ወታደር ሆኖ ያ የጦርነቱ ነገር ወዲያው በ28 የጣሊያን ጦርነት ሆኖ ጥቁር አንበሳ ጦርነቱ ላይ ሆኖ በጣም ትልቅ መቁሰልም ደርሶበት ነበር እዚህ የቀኝ እጁ እዚህ ላይ። ያውም በልጅነቴ በጣም ማስታውሰው በነገራችን ላይ 10ኛና የመጨረሻ ልጅ ነኝ ለአባቴ እና ለእናቴ። 10ኛውን ካመጣሁ እዚህ ላይ እንደው ግረ መንገድ ከ9ኛው ልጅ በኋላ በጣም ረጅም ጊዜ ነበረ አንተ እስክትወለድ ነበር። በጣም ረጅም 7 ዓመት በኋላ 7 ድፍን ምንም የሌለ የሰዓታት ነው እንጂ ቀኑ ልክ 7 ድፍን። እሱ በተወለደበት 9ኛው ልጅ በተወለደበት ቀን ነው እኔ የተወለድኩት። ያው የሱ ልደት ቀን ላይ የልደት ዕለት ተወለድኩ። ስሜንም ያወጣው እሱ ነው። ታላቅ ወንድሜ 9ኛው ንጉስ ይባላል። እና የአባቴ ታሪክ ያው ከዛ የጀመረ ነው። እነኛ ወታደሮች እንግዲህ ያው ጥቁር አንበሳ ተብለው ጣሊያኖቹ እንዲያውም ሲባል እሰማለሁ ብዙ አርበኛ ወይም ብዙ ከባድ ተኳሾች ሆነው ይሄ ያው አገርን ለመርዳት በሚሊሻ በምናምን እናስበው ሚሊሻ በሚባለው ተነስቶ አገሩን ለማዳን ከሚለው ይቅር 10 ወይም 20 እንደዚህ አይነቶቹን ከምታመጣልኝ አንድ ጥቁር አንበሳ ብታመጣልኝ ነበሩ የሚሉት የጣሊያኖቹ አዋጊዎቹ ጀነራሎቹ። እና 2 አውሮፕላንም መቃጠሉን ሰምቻለሁ። አንደኛው ነቀምት፣ አንደኛው ወላይታ ሶዶ ላይ ይመስለኛል። ይሄንን ያቃጠሉት እንግዲህ ጥቁር አንበሳ እንትነው ታላላቆች ሰዎች ያው ስለ ታሪኩን እስከዚህ ድረስ እንደዚህ እንደው ብዙም ብዥታ ሳይፈጥር እማቀው አለ። የሚስተካከል ነገር ካለም ስተቴን ይቀበላል፣ የሚያውቁት ያርሙታል። ያው እንዲህ ነበር እንግዲህ የአባቴ ታሪክ። እዚህ ታሪክ ላይ ግን የወርቅ ሰዓት ተሸላሚ ነበሩ ይባላል ከአንድ አርመን ጋር ከፈሉት ተመሳሳይ እንትን ነው። ሲመረቁ ሁለቱም አንድ አይነት ነጥብ ግሪክ ወይም አርመን ይመስለኛል አብሮ በነገራችን ላይ ፈረንሳይ ተናጋሪዎች ነበሩ በሙሉ ፈረንሳይ ትምህርት ቤት ተምረው ላዛሪስት ሊሴ ኃይለ ሥላሴ ይባላል። ይሄ ከሊሴ ገብረ ማርያም በፊት የነበረ ትምህርት ቤት ነው። 4 ኪሎ ዩኒቨርሲቲው ጋር ነበር መሰለኝ ፈረንሳይኛ ትምህርት ቤቱ። ፈረንሳይ ትምህርት ተምረው ከዛ ምርጫ ይሰጣል። ወዴት ሄዳችሁ ምን ትሆናላችሁ? የሕክምና የኢንጂነሪንግ የምን እያለ በሚለው ወታደር እንሆናለን ሲሉ ጓደኞቹ አብረውት ያቺ የሚያድሩባት ቤት ውስጥ የሚያድሩ እሱ ምንም ወታደር ሆናለሁ ብሎ ነው ወደ ወታደርነት ሄደው ያንን ነገር ጨርሰው ሲሸለሙ መጨረሻ የምርቃቱ ዕለት ሁለቱም አንድ አይነት ነጥብ ያመጡና እሱና ያኛው አርመኑ ወይም ግሪኩ ሰውዬ እሱንም በእርግጠኛ እና እሳቸው በጊዜው የነበሩት ግርማዊነታቸው ኃይለ ሥላሴ ንጉሠ ነገሥቱ ለኢትዮጵያዊ ይሰጥ አንደኝነቱ ተብሎ ወርቅ ሰዓቱን ለሱ ነበር የተሰጠው ማለት ነው። እሱም ያው እንግዲህ አንድ ታሪክ ነው የአባቴ። እንግዲህ ዛሬ አይ ቲንክ የመጀመሪያ ጊዜ ነው አባቴን የሚጠይቅ ሰው ሳገኝ። በጣም እናትህንም እኮ ላነሳ ነው አባቴ እንግዲህ እናቴ ደግሞ የቤት እመቤት ሆና ወይዘሮ ጥሩነሽ ደስታ ትባል ነበረ። በህይወት የሉም ሁለቱም። አባቴ በነገራችን ላይ ቢኖር አሁን 115 ዓመት ነው የሚሆነው የነበረው። እናቴም ደግሞ በህይወት ብትኖር 101 ዓመት ነበር። የ14 ዓመት ልዩነት ነበራቸው እና ከተጋቡ በኋላ
የ10 ልጆች እናትና አባት ሆነዋል። እዚህ አካባቢ እንደው በእድገት ላይ አሁን ያለበት የተወለድክበት እድገት ላይ ምንድነው እንደው የጨመረልህ ነገር በተለይ ደግሞ ወደዚህ ወደ ኪነ ጥበቡ ወደ ሙዚቃው ዓለም ለመምጣት አካባቢው ያደረገልህ አስተዋጽኦ አለ? አካባቢ ሳይሆን ጎረቤት ያ ሁሉ ጊዜ የምናገራት ጎረቤት አክስቴ ቤት የነበሩ ሽማግሌ ክራር የሚጫወቱ ትንሽ ሆኜ ክራር ሲጫወቱ አየሁ። ክራር ካልተሰራልኝ አልኩ። ክራሯ ተገዛች። ያችን ክራር መጫወት ጀመርኩ። ሃርሞኒካ ከዛ አንድ እህት ባል አሁን በህይወት አለ እህቴ ባለቤት የነበረ አቶ አያሌው አባይ የሚባል እሱ ጊታር ይሄ ልጅ ሙዚቀኛ ነው የሚመስለኝና በጣም የሙዚቃ ስሜቱ ይልና 6 ዓመት ወደ 7 ዓመት እየሆንኩ ጊታሯ በነገራችን ላይ አሁን ስቱዲዮ ውስጥ አለች። ቦክስ ጊታር ሰጠኝ። ከዛ አለ አደግ ማለት ሲባል የከፍተኛ ኪነቶች እየተነሱ ከኛ ቤት ኤግዛክትሊ ሚካኤል ጸበል ጋር ነው። ከሚካኤል ጸበል 150 ሜትር በፊት ነው የኛ ቤት። እንዲያውም አንድ በጣም ፌመስ ቤት እዛ እና መልማል እናረጋኝ እነ ማን ነው ስማቸው እነ አሰፉ ደባልቄ ሁሉ ምናምን የዘፈኑበት በጣም ትልቅ የታወቀ የዶሮ አሮስቶ የሚሸጥበት ወይዘሮ ብርሃኔ የሚባል ብዙ ሰው ያውቃል ስለሱ ቤት ታሪክ። እሷ አክስቴ ናት፣ የእናቴ አክስት ልጅ ናት። እዛ ቤት ጋር ከወይዘሮ ብርሃኔ ቤት ጋር ነው የኛም ቤት የተያያዘ ለሚካኤል ጸበል 150 ሜትር አካባቢ እዚህ ሚናሮል ምናምን አሁን ኤሪያ ማለት ነው። እና ማታ ብዙ ጊዜ ጸጥ ስለሚል የእንትን የዚህ ሰዓት ላፊ ምናምን ስላለ የድምጽ ብክለቱም ሌላ አይነት ነው። ያኔ ብዙ ህዝብ ስላልነበረ በጣም ሙዚቃ ከሩቅ በተለይ ማታ አሁን ከሩቅ ትሰማለህ። ለምሳሌ እንደው ባላጋነን አሁን እዚህ ያለንበት ስቱዲዮ ጋር 7 ሰዓት ከሌሊቱ ምናምን አካባቢ ያያ ቪሌጅ የሆነ ባንድ እየተጫወተ ልትሰማ ትችላለህ። በደንብ እርግጠኛ እንዲያውም ያሰፋ ስለነበር ነው ከተማውት ያኔ ደግሞ ህዝቡም ከተማውም በጣም እንደዚህ ስላልሰፋ ማታ የኪነቱን ድምጽ የከፍተኛ 16 ሾላ ገበያ መብራቷ ጋር ናት። አሁን ፖሊስ ጣቢያ ሆኗል። የዛኔ ኪነቱን ድምጽ ሰማ ነው ያደኩት። ያው ከዛ በኋላ በቃ እንግዲህ እሱ ኢንፍሉዌንስ አድርጓል። ከዛ አንድ ትልቅ ሰው ሳልጠራ ማንሳት ሳላነሳ ማለፍ ማልችለው ደረጀ ተፈራ ነፍሱን ይማርና ትልቁ ደረጀ ተፈራ ኤክስፕሬስ ባንድ ቤዚስት የነበረው በጣም ትልቅ የግጥም የዜማ ደራሽ በተለይ የዜማ ድርሰቶቹ ዘመን ሙሉ የማይረሱ ለብዙ ዘመን የሚወደዱ እንደሆኑ ያው ሁላችንም እንትን ምንለው እሱን በባንድ አጋጣሚ ያገኘሁት። እሱ ደግሞ ጊታር እዛ ዳዊት ቤት አለ ብለው እዚህ ሰፈር ያለ ልጅ ጊታር አለው ብለው ይነግሩታል። ጊታር አለ ሆይ ብሎ ባንድ በህቴ ልጅ ልደት ምክንያት እሱ ያን ጊታር ለአንድ 15 ቀን ታውሰኛለህ የሚል ነገር መጣ። እኔ ደግሞ ማሲንቆ በጣም እወዳለሁ ብዬ ማሲንቆ ደግሞ አመጣልኝ። እሱ ደግሞ ማሲንቆ አሳየኝ። እሱም ብዙ ኢንፍሉዌንስ አለው ለኔ። ከዛ ደግሞ ሌላ ደረጀ ደግሞ እንደዚሁ ደረጀ ከበደ አሁን እንግሊዝ ሀገር ያለ አክሱማይት ባንድ እንግሊዝኛ ዘፋኝ የነበረ ነው። እሱ ደግሞ ያው የመጀመሪያ ስቴጅ ላይ እንደወጣ በጣም ትልቁን ነገር ያው እንደ መልእክት ያረገልኝ ነው ማለት ነው። እንደሱ ነው እንግዲህ አጀማመር ሲሆን ወደዛው አካባቢ እንደ ሞክሼ የሆነ ዳዊት መድፈሩ ቢባል ሰው ታውቃለህ? ዳዊት መድፈሩ በጣም ሊነሳ የሚገባው ሰው ነው። ለሞቴል አካባቢ ነበር እኔ አስታውሳለሁ። ነፍሱን ይማርና ቤቱም ይሄድ ነበር ነው። ዳዊት መድፈሩ በጣም አልማዝ ምትባል ሚስታለች። አልማዝ ማለት የኔ እህት ማለት ናት። እህቴ ማለት የራሴ የእናቴ አባቴ ልጅ እህት እኛ ቤት እና የተወለደች ልጅ ናት። አልማዝ ናኒ ነው የምትባለው። አሁን ልጆቻቸው አድገው ልጆቹ በጣም ጥሩ ደረጃ ላይ ደርሰዋል። ሁለቱም ልጆቻቸው እሱ የነበረውን ችሎታ ይሄ ነው ብዬ የምነግርህ አይደለም። በኃይል በጣም ጎበዝ ዘፋኝ፣ በጣም ጎበዝ ገጣሚ፣ ጎበዝ ዜማ ደራሽ፣ በዚህ ላይ ወታደር የተማረ ሙዚቀኛም ነበረ። የእግዚአብሔር ፈቃድ ሆኖ እንግዲህ በዛው የፈቀደለት ጊዜ ድረስ እንትን ሆነ እንጂ ዳዊት መድፈሩ እሷንም ያገኛት እኛ ቤት ነው። ያገኘበትም ምክንያት ደግሞ ከኔ ጋር አንድ የሆነ ሙዚቃ እየሰራን ያ በፊት ያወጣሁትን አልበም የመጀመሪያ የድሮውን አልበም ብዙ ነገር ነበር። እንዲያውም ፖስተሩን አሳይሃለሁ። ፖስተር ውስጥ ይላል። ያ ፖስተር ታሪካዊ ፖስተር ነው። ዳዊት መድፈሩ አለበት፣ ቢኒያሚር አለበት፣ ቴዲ አፍሮ አለበት እዛ ፖስተር ላይ እና ዳዊት መድፈሩ በጣም ትልቅ በውድድር ጊዜ ጸጋዬ እሸቱን ሁሉ አሸንፎ አንደኛ ሆኖ ነበር በከፍተኛ 16። ጸጋዬ አይኖርም የሚል ነበር አይኖርም። ከባድ እነሱን አየህ እዛ ጋር በቃ ሲለማመዱ እየሰማሁ እሱ ነው በቃ ነፍሴን ይዞት ሄዶ
በኋላ 1976 ሲሆን ስቴጅ ላይ የወጣሁት ማለት ነው። ያው 1976 ከፍተኛ 16 ኪነት ውስጥ ነበር። ቀበና አካባቢ ኪዳነ ምሕረት ትምህርት ቤት ሁለተኛ ደረጃ ኮከበ ጽባህ ደግሞ እንደዚሁ ተከታትለ አይደለ? አዎ ልክ ነው። እንደውም ገና የ7 ዓመት ልጅ እያለህ ነው እንግዲህ የበለጠ ሙዚቃው በጣም ስላንተ እና ከፍተኛ 16 ኪነት መጋቢት 1776 እንዴት ነበር እዛ ውስጥ የነበረው ህይወት? አንድ ስራ ተገኝቶ ሁለት ታሪክ ነበረው። እሱ ነገር ምንድነው? ከፍተኛ 15 እና 16 በነገራችን ላይ 4 ወይ 5 ከፍተኛዎች 25 ነበሩ ባልሳሳት ያኔ ከፍተኛዎቹ አዲስ አበባ ከተማ ከከፍተኛ 1 እስከ ከፍተኛ 25 ነበሩና 15 እና 16 የሚባሉት ከፍተኛዎች በኃይል ጥሩ ሙዚቃ የሚጫወቱ ሌላም ነበር። እነ ቴዎድሮስ ታደሰ የነበሩበትም ከፍተኛ 9 ወይ 10 ይመስለኛል። እነ ኃይለ ኢየሱስ ደግሞ 24 አካባቢ ይመስሉኛል። ከፍተኛ 5 የሚባለው ደግሞ በጣም እነ ከበደ ጃሞ እነ መሐመድ አወል የነበሩበት ይሄ ምዕራብ ሆቴል ድል በትግል አዳራሽ የሚባል በጣም ፌመስ የነበረ ብቻ እነኚህ ሁለቱ ከፍተኛ 15 እና 16 ከባድ እንትን ነበር፣ ውድድር ነበር። እንደ ኳስ ብንወስደው ቡናና ጊዮርጊስ ምናምን እንደሚባለው ወይ ደግሞ በቀበሌ ድሮ እንደሚደረጉት ጨዋታዎች 04 በጣም ከባዱ ቡድን 04 ነበር ያኔ ያዛ ከፍተኛ 16 የኛም 05ም ጥሩ ነበር 04 ከዛ 02 01 07 የሚባሉት ጥሩ ቡድኖች ነበሩ። ያው ኳስ ባየሁት ልክ ያኔ እንጂ አልተጫወትኩም አልደረስኩም ለኳስ ያኔ የቤት ኳስ የቤቴን ብቻ ነው። ከዛ በኋላ ያ ውድድር ወይም ምዕራብ ጀርመን ምስራቅ ጀርመን ወይም ራሻ የሚሄድበት ያሸነፈ ቡድን የሚሄድበት ነበረ የከፍተኛ 16ቱ እና የዛን ጊዜ በደንብ የሚበልጥ ነገር እናሳይ የሚል በሚስጥር ያው ድሮ አንድ ታሪክ ትሰማለህ አይደል? ለአመት በዓል ጊዜ ፖሊስ ኦርኬስትራው ዘፈን አይሰማም። የዕለት ነው ለውድድር ነው ብሔራዊ ቲያትር ነው እኮ እንደዚህ ብሔራዊ ቲያትር ዘመን መለወጫ ጊዜ እሳቸው ንጉሠ ነገሥቱ መጥተው የሚያዩት እና ልክ እንደሱ አይነት ነገር የክቡር ዘበኛው የጦር ሰራዊቱ የፖሊሱ ምናምን ተብሎ እንደሚባለው ይሄም በቃ በጣም በሚስጥር ተይዞ ውድድሩ ዕለት ሲታይ የሚያሸንፈው ዛራሻ ወይም ኢስት ጀርመን ይመስለኛል። ይሄንንም በእርግጠኝነት ባይሆን እዛ እንሄዳለን የሚል ነገር ተብሎ እንግሊዝኛ ዘፋኝ ይፈልጋል። ይሄ ታሪክ ታዲያ ደረጀ ከበደ የሚባል አሁን እንግሊዝ ሀገር ነው ያለው የድሮ በቃ ከዛ የጉርምስና ጓደኛ እና በጣም ዲጄ የሚባል የዛን ጊዜ ዲጄው ራሱ ዲጄ 4 ዲጄ አይሆንም ኢትዮጵያ የነበሩት ያው መቼም እንደዛሬው ጊዜ እንኳን 4 ዲጄዎች አይሆኑም በቁጥር የዛን ጊዜ ትልቁ ዋናው ዲጄ ቴዲ ፍላሚንጎ ይባላል። አሁን አሜሪካን ፈረሰኛ የነበረ በጣም ታናናሾቹም እሱም ወዳጄ የሆነ ሁልጊዜ ሲመጣ አግኝቶኝ ነው የሚሄደው። እንዲያውም አሜሪካን ሀገር የሚኖር ቴዎድሮስ ታደሰ ይባላል። እሱም አይደለ ቴዲ ፍላሚንጎ ነው እኛ ምንለው። ከዛ አንድ ዮሐንስ የሚባል የሱ አሲስታንት ሆኖ ከሱ ጋር አብሮ ይሆነ አለ። ከዛ በኋላ እነ ሳሚ ሚኪ መብአ የሚባሉ ልጆች ባልሳሳት እና ይሄ የኔ ደረጀ ከበደ ኢንተርናሽናል ኮሚኒቲ ስኩል አይሲኤስ ነበር የሚማረው እሱ ዲጄ ሆኗል። እና በቃ ፓርቲ ጉርምስናችን ፓርቲ ዴይ ፓርቲ ነው ያኔ ስንሄድ እየዘፈነ ነው ምናምን እንትን የሚለው እዛ ከፍተኛ ኪነት ውስጥ ያሉት ይጠቁማሉ። እሱ ቢመጣና እንግሊዝኛ ቢዘፍን ይሉታል። ከዛ እንሂድ ጠርተውኛል ከፍተኛዎቹ ምናምን ብሎ ይዞኝ ሄዶ ስንሄድ እሱ ምንድን ነው አሉት ጓደኛዬ ነውና አይ በቃ መግባት እኮ አይቻልም አይሆንም ነገር ተባለ። ገባ አይ እሱ ነው የሚቀበለውን ዘፈን የሚዘፍንል ኳየር የሚሰራልኝ እኮ እሱ ነው ተባለ። እና በቃ ተጀመረ ማለት ነው። በል ተብሎ በቃ ያችን አንድ ዘፈን ዘፈንኩኝ እኔም ኳየር አደረኩኝ በዛው። ከዛ ጊታርም እኮ ሞክራለሁ ምንም ሞክራለሁ እያልኩ ያቺ መጋቢት 17 1976 ዓመተ ምህረት እሷ ነገር እዛች ላይ ሆነን ያለፈው ለነገሩ ያንን ነገር ያለፉት የከፍተኛ 15ቶቹ ናቸው። ያው ዞሮ በአይዶልም በምናምን መጨረሻ ያሸነፈው ላይ ጭቅጭቅ አለ አይደል? ዳኛው እንዲያርጉኝ ነው አለማንጃም ላይ አለ እና ያው የሆነ ነገር ተደርጎብናል ተብሎ በቃ ያው የዛ ሰሞን ታሪክ ሆነ።
በዚህ ነው እንግዲህ ከፍተኛ ኪነት ከፍተኛ 16 ኪነት ውስጥ ኤግዛክትሊ ተቀባይም ትሆናለህ ድምጽ ቤዝ ጊታር አለ ኪቦርድም ሞከርኩኝ ኪቦርድም አግኝቼ ነበር በዛች እድሜ እህቴ ወይዘሮ ቤትልሄም የምትባል የመጀመሪያ ኪቦርድ ያመጣችልኝ እሷ ናት ኪቦርዴን ደግሞ ሳገኝ በሷ ሞከርኩ ሁሉም ትምህርት ቤት የሄደ ነገር አይደለም እኔ የክራርም እኮ ሰርቼ ሸጫለሁ በነገራችን ላይ ወደ ኋላ ደግሞ ራሱን ክራር እየሰራሁ ሸጥ ነበር ዶሮም አርብቼ ያለው በነገራችን ዶሮም እንቁላል መጣበታል እንቁላልም ገበያ አለ በጣም እንቁላል በዛ ጊዜ ዋጋ ስንደርስ እንጫወታለን ብዬ ነውና በ78 መጀመሪያ አክሱማይት ባንድ 12 ሆናችሁ ነበራችሁ የመሰረታችሁት ይባላል እንደውም ዳዊት ጽጌና አብዱል ባሲስ መሐመድ ስሙን አብዱል ባሲት ማለት ስማ ያጅልኝ ቀጠሮ የሚለውን ዘፈን ቦታ ምረጪና እንደዚህ ነው መስፈን እሱ ላይ ጊታር አብሮ የሚጫወት መነጽር የሚያደርገው ያቺ ቴሌቪዥን ኢትዮጵያ ቴሌቪዥን ላይ ስትቀርጽ እሱ አብዱል ባሲት ይባላል የሐረሪ የአደሪኛ ዘፋኝ በጣም ጎበዝ እንዲያውም ይፈርኪና ዚያባዱ ስስት ሚል ዘፈን በጣም የሚወደድ ዘፈን የሱ ዘፈን ባለቤት ነው አብዱል ባሲት አክሱማይት ባንድን ለማቋቋም ስንሰበሰብ ይሄ ልጅ ነበረ እኔና እሱ ነን በቃ የአክሱማይትን ስም ያጸና ነው እንዴት አክሱማይትን ራሱ እንዴት አሰባችሁት በቃ አክሱማይት ነገሩ የአክሱማይት እኮ ታሪክ እነኚህ ሰዎች እኮ አንድ ሲቪላይዜሽኑን ነው እኮ የሚናገረው አክሱማይት የሚለው ነገር የመጀመሪያውን ስልጣኔ ወደ ኢትዮጵያ ይዘው የመጡ ተብሎ ነው የሚለው እና ያው ስልህ እንትንም ነበር የዛን ጊዜ ሳንሱርም ነበር ሄደን ትንሽ ተመላልሰናል እና ብዙ ጊዜ የዛን ጊዜ ጦርነትም ስለነበር አክሱም የሚለው ነገር ደግሞ አክሱማይት የሚለው ነገር ከአክሱም ጋር ነው የሚገናኘውና ያው የዛን ሰሞን የጦርነቱም ነገር የዛን ጊዜ ጥሩ አልነበረም ዞሮ 2-3 ቦታ ጦርነት ነበረ በተለይ በሰሜኑ ኦፍ ኮርስ ከኢቲፒኤልኤፍ እና ከኢፒኤልኤፍ ነው ደግሞ ያኛው አይደለም የኤሪትሪያ ሻቢያና ከትግራዮቹ ሰዎች ጋር የነበረው ጦርነት እና ትንሽ ቁርሾም ነገር ነበረውና እንዲያውም አንድ ጥያቄ ብያትም አላቅም እነሱስ አዲሱን ሲቪላይዜሽን ወደ ኢትዮጵያ ያመጡ ናቸውና እናንተ ምን ልታመጡ ይሄንን አላችሁ እኔ ነበርኩ ያው እየሄድኩ ገባ በቃ ቶሎ ፍጥን እያልኩ ዛም ጋር ስል ሳላቀው ይሾሙኛል በቃ ባንድ ሊደር ምናምን አደረጉኝ እንደዚህ ሆነ ያንን ዛም ሮጣውን ይሆንኩኝ ከዛ እናንተስ ምን ልታመጡ ነው ምናምን አለኝ አንድ ሰው አሁን እንዲያውም ቅርብ ጊዜ ትልቅ ሰው ሆኖ አግኝቼዋለሁ 4 አመት በፊት አንዳንዴ ታሪክ እኮ የሚጀምርበት በኋላ ሲቆይ ነው እኔ ነኝ እኮ እንደዚህ ያልኩ ሁሉ ጊዜ ነው መናገረው ሳይህ ይለኛል ሰውየውና እኛ ደግሞ አዲስ አይነት የሙዚቃ ባንድ ታይቶ ማይታወቃል በድፍን ነው ምናመጣው አልኩት በ78 ሳይሆን ይሄ ነገር በ79 ነው 79 መጀመሪያዎቹ ወሮች ላይ ሆነና በደንብ ግን ፎርም የተደረገው ወደ 79 መጋቢት ሚያዝያ ግንቦት አካባቢ ነው እና ያው እንደሱ ነበር አመሰራረቱ 12 አካባቢ ነበር ከዛ ውስጥ እንግዲህ ያው ስንል መጨረሻ እኔና ጸጋዬ ብቻ እስከ 1996 ድረስ ቆየን ከዛ ደግሞ እኔና ጸጋዬም ለየብቻ ሆነን ያው አሁን በቃ አክሱማይት ጸጋዬ የሰራበት አለ እኔ ደግሞ ዳዊት ባንድ ብዬ ያው ዳዊት ባንድ ብለመጣ አክሱማይት በጣም ይገርመኝ ቆየት ባለ ጊዜ ኢትዮጵያ ቴሌቪዥን አንተ ደግሞ ተለይተ ነው የምትታየው ይሄ ሰዓት ማዳረሻ ምናምን ሲሆን በየቀኑ አንተ ነው የምትመጣው በየቀኑ ይመስለኛል አንዳንድ ጊዜ ስቱዲዮ አካባቢ ምዛ አንድ ጊዜ ወጣው ነገር አመልሰው ሌላ ላይብራሪ አይከት እዛው እንደጣዱት ይቀራል የሚባል ጊዜ ነበርና ኢትዮጵያ ቴሌቪዥን እንዳይሰሙ ያኔ ነበር አንተ ደግሞ ልዩ ነበር አጫዋት ትኩረት ስብ ነበር ጊታርን ይዘህ ሁሉ ጊዜም ስሰራ አሁንም በቃ ጊታርን ማሳት ጫወት ምናምን ይሉኛል አሁንም አሁን 2 ሳምንት በፊትም እንደዚህ እዛ ስካይላይት ስጫወት እንደዚህ ተጫወትልን የሚላለ ደግሞ አንዳንዱ ደግሞ ጄና አሰበሰብም ወይ እኔ ብዙ ጊዜ ሁሉ ጊዜ እንደዚህ አጭር የሆነ ነገር ማረግ ወዳለሁ ያኛው ስታይል አልነበረም እኔ ጊታር ፖዚሽኔ በጣም ወደ ታች ነው እንደ ሮክ ባንዶቹ ሳላቀው እዛ ታች ጋር አርጌ ነው የሚመቸው ወደ ላይ ሲሆን ነው ግን እንደ ወደ ታች እና ያቺ ጊታሬ ኮቱ ስትሪንጉን ይነካብኛል ድምጽ ሚውት ያረግብኛል ሳላስበውና የላይኛዋን ኮት መሰበስባት ለሱ እሱን ቤኔፊት እንዳረግ ይያልኩ ነበር
ግን በቃ ስታይል ሆኖ ከዛ ሚዜዎች ሁሉ የዳዊት ስታይል ምናምን አንደኛ ቀይ ነገር ነበር ነጭ አለች ያው ጎኔ ናት ያለች ነጭ ያው በጣም 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 35 ዓመት ሆኗታል ጊታሯ አለች አሁን ማለት እንዴ አሁን ስቱዲዮ ውስጥ ምቀርጽበታለሁ በጣም ስፈልግ ደግሞ ምዘፍንበት ቦታ ደግሞ ይጄ ያው አሁን ምሰራባቸው ቦታዎች ይጄ ጫወትበታለሁ ስቲል በጣም ቆንጆ ጊታር በጣም በጣም ሶሊድ የሆነ ጊታር ነው በዛ ጊዜ በእኔ አቅም የሚገዛ እህቴ ናት የገዛችልኝ ኦፍ ኮርስ በነገራችን ላይ የተገዛው እሱ 83 ዓመተ ምህረት ህዳር ወር ነው የተገዛው በደርግ ጊዜ ማለት ነው ናጄ ሁሉ ተለክቶ አሁን እንዳትነካው ሁሉ ብሎ ነበር አሜሪካን ሀገር ማንሃተን ኤሪያ ስትገዛ ጊታሯ እና መስታወት ውስጥ አርጓት እንዳት ምናምን ብሎ ነው ገዛለሁ ልገዛለት እኮ ነው አለችውና በቃ እና ሙዚቀኛ ነው ምናምን ብሎ ምናምን አለ ከዛ ሳይው በቃ ለጄም ልክ ሆነ ምክንያቱም በተፈጥሮ እጄ እንደዚህ በጣም ትንሽ ነው እና ጊታር ላይ ሁሉንም ጊታር እንደ ልቤ መጫወት አልችልም to be honest አሁን በተለይ 6 ስትሪንግ ምናምን ያረጉ ትልልቅ ጊታሮች እየታየ ነው አይደል ሙዚቃ መሳሪያ ሲጫወቱ በጣም ነው ሳክስፎን የሚጫወቱ ሰዎችን ሳይ የሳክስፎኖቹም ላይ የሚመርጡት ነገር አለ እሱ ከብረቱም ከምኑም እዚህ ጋር ራሱ እስካምጥ ድረስ ቆኖ አውራጣታቸው ደሞስ እዚህ ጋር የሚወጣው ነገር አለ እሱ እንዳይኖረው የሚመርጡት ነገር አለ ጊታር ጋር በእርግጠኛ ከብራንድ ጋር የተያያዘ ነገር ሳይሆን ልክ ይዘው የሚመችህ ነገር አለ እንደ ቤዝ ጊታሪስት ማለት ሊድ ጊታር ያው ቦክስ ጊታር ትንሽ ከተጫወት ሊድ ጊታርም ትጫወታለህ የኔን ያክል ይሄን ያህል አድቫንስድ የሆነ ነገር አልጫወትም እንጂ እሷን እጅ እንደሚመችህ የምታረገው ነገር አለ እንደሱ ተመርጦ ነው ያኔ የተገዛችው ሳውንም አለች ይኸውልህ በቃ ቴሌቪዥን ላይ ያቺ ቆራጣዋ ጊታር ምናምን በጣም ተስተካከለች አለች አሁንም ዳዊት ባንድ ከመምጣቱ በፊት ግን አክሱማይት ሁለት ሆነ ተብሎ አንድ ወቅት በጣም መነጋገሪያ ሆኖ ነበር በዳዊትና በጸጋዬ እሱ ታሪክ በጣም የሚገርምህ ሁለት አይደለም ይሆን ነው ምንድነው መሰለህ ልክ ማቆም መለያየት የነበረብን ጊዜ ላይ መስከረም 96 በቃ የመጨረሻው ላይ ልክ ሲቆም በቃ እኔ ወጣሁኝ ማለት ነው ስወጣ ዳዊት አክሱማይት ባንድ ብዬ አቋቋምኩኝ ዳዊት ሚሊዮን ከፊት ጨምሮ ዳዊትን ጨምሬ አክሱማይት ባንድ ከዛ 96 ሙዚቃ ከዛ ከባንድ ከወጣሁኝ ወዲያ ያው ዳዊት ያው ስራ እኔ ጋር ነው የሚመጣው ወደ እኔ እየሰራሁ ሁለት አልሆንም እኔም ለብቻዬ ይሆንኩ የአክሱማይት ስራ ይደወላል እኔ ጋር አክሱማይት ስራ ይደወልና ጸጋዬ ግን ያው በቃ ትልቁ ስራችን ሰርግ ነው ጸጋዬ ግን እኛ ጋር የለም እኔ ጋር ከኔ ጋር አይደለም ምናምን ስል አይ እኔማ ጸጋዬን ነው ብሎ ያኛው ሰው ያው ጸጋዬን የሚፈልግ ጸጋዬ ጋር ይደውላል እንደዚህ ይላል አይ አንተን እኔ የዛን ጊዜ የምሞክረው በቃ ሁሉ ጊዜ እኔ ዘመኔ በሙሉ በሙከራ ላይ በሙከራ ስለ ዛሬ ካንተ ጋር ተለያይቼ ህይወት እኮ አለቀ በቃ የምትለው ነገር የለም ጉልበትን ስማ የመጨረሻው ደረጃ ትምህርትም አያልቅም መሞከርም አያልቅም እኔ እንዲያው መመኘት ነው የሚያልቅም ይመስል መመኘት ነው ማልፈልገው ምኞት ነው ማልፈልገው እንጂ ይሄ አላቀም ባለ ስለ ልቦናዎቹ ምን ካልተመኘማ ምን እንደሊሉኝ ይችላሉ እንጂ መሞከርና መልፋትን አልተውም ምናልባት እሱ እንደዚህ ትንታኔው ሲገባ መሞከርና መልፋት መመኘትን ነው እኮ ትርጉሙ ሊሉኝ ይችላሉ በሆነ ማቴማቲካል ካልኩሌሽን አላቅም ለማግኘት የምታደርገው ጥረት ምኞቱ ሳይሆን በቃ እኔ ማቆም አልችልም ሁሉም ነገር እስከሚያልቅ ማለት ነው አሁን ጊታር መጫወት በየቀኑም ብጫወት በየ3 ቀኑም ብጫወት አይቆምም ምችላተ ማሻሻል ምፈልገውን ሞክራለሁ ቀዳለሁ ዛሬ ቴክኖሎጂው እንዲቻ አይነት ቤት ውስጥ ቁጭ ብለህ ብዙ ነገር ግጥም መጻፍ ማቆም አልችልም አንድ ሐሳብ ሲመጣልኝ እጽፋለሁ ላወጣው እንዴት ላደርገው ምንም እንትን የሚል የለምና ገባ ይሄንን በእንደዚህ አይነት እንትን ውስጥ ሆኜ የዛን ሰሞን ላይ በቃ ደንበኛ ሙከራ ላይ ነበርኩኝ እኔ ደንበኛ ዘፈን የዛን ሰሞን ሳይሆን ከዛም በፊት እና ዘፈን ደግሞ ያው ስለ ብዙ አትዝፈን የሚባለው ነገር በጣም ብዙ ጊዜ ነበር ምክንያቱም እነኛን የሚያክሉ ሂውጅ የሆኑ ዘፋኞች ከፊቴ እንግዲህ ያስብ ጸጋዬ አለ በጣም ትልቅ ተሾመ ወልዴ አለ በጣም ትልቅ ጌታቸው አስፋው አለ በጣም ትልቅ ተፈራ ነጋሽ ከዛ በፊት መሐሙድ አህመድ አመልማል አባተ ጌራ ወርቅ ማናት ስሟ ታናሸንቁጤ
ማን ነው በቃ እዛ ባንድ ውስጥ ከበዳጃሞ በጣም በጣም ታሪክ ዲጄ የሚመስል ዘፋኝ ሳይሆን ዲጄ የሚመስልህ በቃ ልክ እንደ ዲጄ ጠይቀው ወዲያው የሚዘፍን እነኚህ ሁሉ ሰዎች ያሉበት በዛ ጉልበታቸው እኔ ለዚያውን ቤዝ ጊታር እየተጫወትኩ አልዘፋንኩ የማለቱ በቃ የራሴ መንገድ ካልሆነ እያልኩኝ ነውና እነሱ ተው ባንዱን ታጠፋለህ ሰውም ደስ አይለው ደግሞ በእርግጠኛም ሰውም ደግሞ ደስ አይለው ነበርና ስለ ዛሬ ደስ ይለዋል አይደለም ዛሬ አንተ እንደምትፈልገው ነው የምትሰማኝ እንጂ እኔ ዛሬ ቅድም ካለው ነገር ጋር ማያይዝህ ይሄ አጉል በጣም ተሽቆጥቁጠህ እንደዚህ ብለህ የምትለው ነገር ሳይሆን እኔ በእርግጠኛ ምነግርህ ምንም ነገር እንደማላውቅ ነው የማውቀው ሙዚቃን በተመለከተ ነገር ምንም እንደማላውቅ ነው ለዚህም ነው በቃ በምንም ተአምር ማላቆመው በየቀኑ መልፋትን የምፈልገው ማለት በዚሁ ላይ እንደው አንድ ነገር ሃይላይት አድርጌ ላልፍ የምፈልገው 42 ዓመት በኢትዮጵያ ታሪክ ምናልባት ውድድር ውስጥ ብንገባ እኔ የወጣሁበትን ስቴጅ ያክል የወጣ ሙዚቀኛ የሚገኝ አይመስለኝም በደንብ ቢቆጠር እንደማለት ነው እና ሙዚቃ ደግሞ ምንም ነገር በገንዘብ ታሪክ ደግሞ ሙዚቃ ደግሞ ገንዘብ ሆኖ ያልከፈለው ሰው ቢኖር እኔ ነኝ ይሄንን በእርግጠኛ ነው መነግርህ ያልተከፈለኝ ሳይሆን ተከፍሎኝም አላቅ ነኝ በጣም ትንሽ ነገር ነው የሚከፈለኝ ብዙ ሰው ነው ያለው ባንድ ውስጥ ያን እየሰራው ኤኒዌይስ የዛን ጊዜ 2 ሚሊዮን ብዙ ትንታኔ ውስጥ ገባው በ2 ሚሊዮን ነገር እዛ ጋር ስታይ የአባቴ ስም አሁን ከዚህ ትንሹ ዳዊት ከመጣ በኋላ እሱ በጣም ጎበዝ ሆኖ ሱፐር ስለሆነ ትልቁ የትኛው ነው የሚል ሰው መጣ ከጄነሬሽን ጋር ሆነ ከዛ በፊት ግን ይሄ በጣም ነው ሞዲሽ የሚለው አልበም ከመውጣቱ በፊት ግን የአባቴ ስም አክሱማይት ሆኖ ነበር ዳዊት አክሱማይት አሁንም ትልቅ ሰው በቃ ይሄ ተለቅ ያለ ሰው ከማጋር ያንን ጉዳይ ያወራን እኮ ስለ ባንዱ ምናምን ይል ከማጋ ምናምን ዳዊት ነው ከዳዊት አክሱማይት ጋር ይላል ጽጌ ከማለት የዚህኛው ልጅ ደግሞ ሲጨመርበት አሁንም አክሱማይት የሚለውን ነገር ይላል እና ያኔ ሁለት ሆነን ሳይሆን ስራውን እንደዚህ እያልን ጸጋዬ ጋር ባንዱ ቀረ ያው የህጉም ነገር በኋላም ደግሞ አንድ በጣም ወዳጄ ስሙን አላነሳውም አንድ ክፍለ ከተማ ውስጥ በጣም ይስቃል አንድ ክፍለ ከተማ ብዬ እንደዚህ ክፍለ ከተማ ውስጥ የምንድነው የሰላም የደንብና የምናምን አስከባሪ ይሄ ስለ ባነር ስለ ምናምን እንትን የሚል ሙዚቃ ቤት ሸፍን ብዬሃለሁ አለኝ ሙዚቃ ቤት ከፈትኩና ዳዊት አክሱማይት ሙዚቃ ቤት እሱንም ተከለከልኩ አክሱማይት ነው ሸፍን እና በአቡጀዲ ሸፍኘው ነበር ትልቅ አርጌ ቤቷ እኮ 3 ካሬ ሜትር ናት እዚህ ደንበል ያለበት ሼሉ የድሮ ሼል ፊት ለፊት 3 ካሬ ቤት ልክ ገብተህ ሁለተኛ ሰው አታስገባም በቃ ትንሽ ባንኮን ያለ ካሴቶች አርጌ ሲሸጣለሁ ግን ያው በጣም ፕራይም ሎኬሽን ላይ ነው ያለችው ሙዚቃ ቤት ከፍቻለሁ 96 ዓመተ ምህረት ከዛ ከባንድ እንደወጣው በሁለተኛው ወር ማለት ነው እና ያን ሸፍን እሱ ደግሞ የመጨረሻ የወዳጅ ሆኗል ሰርጉን ሁሉ እኔ የዘፈንኩት አሁንም በቃ በየቀኑ ነው የምንደዋወለው ወንድም ስልህ በቃ እንዲያርግ የሚለኝ ትንሽ ሙዚቃም የሰራ ነው ሙዚቃ ውስጥም የነበረ እንደው ስሙን አላነሳም እንጂ በቃ በሳቅ ነው የሚሞተውና አንተ በቃ እኔ እኮ ተቀይሞኝ ይቀራል ብዬ በኋላ ልክ በቃ ከተስማማም በኋላ አንሳ ብያለሁ ይሄን ነገር ወይ ምናምን በኋላ ዳዊት ሙዚቃ ቤት አልኩት ባንዱንም ዳዊት ባንድ አልኩት አክሱማይትን አወጣው ማለት ነው አክሱማይት ከጸጋዬ ጋር ቀጠለ አሁንም ድረስ ወዳጅነታችሁም ቀጠለ ምንም እንደውም በቀደም ለታ አንድ እንትን ላይ ሽልማት ላይ እኛንን እንደውም ትንንሽ ልጆች በጣም ጎበዞች ኤቢዲ የሚባል ልጆች ኤቢዲ የሙዚቃ ትምህርት ቤት ያለ ዘፋኞች የሚያወጡ ሰርፕራይዝ ያረጉት ምስል ያሳሉ እኔና እነሱ ያረጉኝ እሱ ጋር በቀደም ባለፈው ቅዳሜ ተገናኝተናል እኔና ጸጋዬ እንደውም አለማየሁ ኤርፖም ነበረ ሸላሚዎች ምንም በቃ ስራ ይመጣና ጸጋዬ ጋር ምናምን ወይኔ ተይዥ ያለው ምንድነው የሚሻለው ማን ጋር ትሄዳላችሁ ዳዊት ጋር ነው የሚለው ገባ ዳዊት ጋር ነው የምትሄደው ዳዊት ጋር ሂዱ ነው የሚለው እኔም ጋር ደግሞ ማን ጋር ብዬ እኔ ወደ ጸጋዬ አልመራም እንጂ መጀመሪያ እሱ ጋር ምርጫው እሱ ጋር ሆኖ እሱ እንደተያዘ ሲሆን ከዛ በኋላ አሁን ዛሬ ሰርግ ምናምን ብለን አናወራም ሰርጉም ሌላ አይነት ትሬንድ አምጥቷል ሌላ አይነት ነው የዲጄው እንዳንተ ሰርግ አይነት አይደለም እንደዚህ በደንብ የሚጨፈርበት አይነት አይደለም አሁን ኦልሞስት የክለብ አይነት በዲጄ ቶሎ የሚቀያየሩ ዘፈኖች ምናምን ነው እንጂ የወይና በባይ አምራል ሸገኑ ምናምን በጣም ሳናቀው እንደዚህ እያሉ ነው
ትልቆቹ ሰዎች ሲሆኑ ነው የሚፈልጉት። አይ ምንም ሆነ ምን ግን እኔ እንደውም የኔንም ሰርግ ጨምሮ ሌሎች አንተ ብዙ ሰዎች ድረሃል። በጣም 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 ነው ሞድሽ በጣም ልዩናታው በብዙ እሱ ወዲህ እሱ አሁን እሱ የ16 ዓመት ታሪክ ምናምን ነው ያለው። ዋናዎቹን ከሙሽራዬ ጀምሮ ያሉትን ትልቆቹን ዘፈኖች አለመፈለግ ይታያል። እስቲ ግን ዳዊት ባንድን ራሱ እንዴት ማግኘት እንደሚቻል በደንብ አንዱንም እናስተዋውቀዋለን በዚህ አጋጣሚና እቺ በጣም ነው ሞድሽ በዳዊት ባንድ ውስጥ ነው የተሰራችው አይደለም? ከዛ አበጋዝ ስቱዲዮ በጣም እኔ ስጽፈው ዘፈኑን በቃ ዘፈኑን የጻፍኩት 93 ዓመተ ምህረት ነው 94 ዓመተ ምህረት ወደ ህዳር ታህሳስ ጥር ምናምን 94 ዓመተ ምህረት ነው የጻፍኩት። ከልጄ ከባለቤቴ ጋር ይገናኛል እሱ ዘፈን። እስቲ ይህን ታሪክ እንድትነግረን ነውና አሁንም ለአድማጮችና ለተመልካቾች ጋበዝ ነው ለአድማጮችና በጣም ነው ብዙ ጊዜ ተናግሬያለሁ እንዴት ነው የተሰራውና አጠቃላይ ከመጋበዛችን በፊት ሙዚቃውን ግጥሙም ዜማውም የኔ ነው። ይኸው ዘፋኛ እኔ ነኝ ልበልና ይኸውልህ ባለቤቴ ወይዘሮ ጸደይ ጉልላት ትባላለች። እሷ እና እኔ ከጓደኝነት ጀምሮ 31 ዓመት ሆኖናል። ህጋዊው ጋብቻ ደግሞ 25 ዓመት አልፏል። አሁን በነገራችን ላይ ይሄን ሳልናገር አላልፍም። ጥላሁን ገሰሰ ነው ሙሽራዬ ብሎ የዳረኝ። እሺ እና የዛለት ብዙ ሰው ጸጋዬ ደግሞ አንደኛ ሚዜ ነበረ እና ያ ዘመን የሚለው ዘፈን ራሱ ገባ ከመውጣቱ በፊት እኛንን የመጀመሪያ የተጫወትንበት ስሎ የደነስንበት ይሄ የብቸኝነቱ የሚለው የጸጋዬ ትልቁ ዘፈን እሱ አንደኛ ሚዜ ሆኖ እንትን ያለ ያው የዘላለም ትዝታ ነው። በጣም ደክሞት ከእንግሊዝ ሀገር ሌሊት ሊነጋ 12 ሰዓት ሊሆን ሲል ገብቶ ነው ሚዜ ሆኖ ያው ለሰርጌ ሲል መጥቶ ማለት ነው ከሾው አቋርጦ ጸጋዬና ስለ ብዙ ጊዜ በጣም ዘላለም የማይመለስ ውለታ ነው። ከኔም ካሪየር ጋር የመከረኝ ያደረገልኝ ሁሉ ነገር ሁሉም ልቆጥረው የምችለው አይደለምና እሱም በየሬዲዮ ጣቢያዎቹ ሲነገር ሰርግ መስፈን ያሳየኝ ዳዊት ነው ይላል። ያው እኔ ከልጅነቴ ብቻ ዝም ብሎ ያላወቅኩትን አውቄዋለሁ እያልኩኝ ከመሞከር ያወቅኩ የመሰለው ሰውም እንደዚህ ይለኛል። አላቆምኩም እንትን አለም በጣም ነው የምወድሽ ታሪክ 94 ዓመተ ምህረት የመጀመሪያ ልጅ እንደ እግዚአብሔር ፈቅዶ በ9 ወር ነው ወንድ ልጅ የመጀመሪያ በተጋባን በ9 ወር ነው። በ9 ወራችን ነው ልጃችን የተወለደው። መዝሙራ ይባላል። ሴቷ ቅድስት ዳዊት ትባላለች። ታናሹ አሁን የ24 እና የ21 ዓመት ልጆች ናቸው። ሁለቱም ትምህርታቸውን በደንብ እየተማሩ ያሉ ናቸው። እሱ እንዲያውም አሁን ማስተርሱን የሚጨርስበት ጊዜ ደርሷል። እሷ ደግሞ አሁን 3 ሳምንት በፊት ትንሿ ሁለት ዲግሪዎቿን በዲዋል ሜጀር እንዲያውም በሆነር ነው የተመረቀችው። እግዚአብሔር ይመስገን በቃ ጥሩ ሰላማዊ ህይወት ነው ያለው። ሁሉም ነገር ክሬዲቱ ለእናታቸው ነው የሚሰጠው። እናታቸው በቃ ሁልጊዜ ጸሎት አይነገርም እንደዚህ አይባልም እንጂ ሁልጊዜ የኔ ምኞት የኔ ሁልጊዜ በህይወታችን ስላለው በቃ ልጆቹ እናታቸውን የሚያስደስቱ ይሁኑልኝ ይላል። ምክንያቱም እኔ ሁልጊዜ ሙዚቃ እስካለ ሁልጊዜ በቃ ደስታ ውስጥ እንዳለው ነው ማቀው። ስለህ በቃ ከሙዚቃ በስተቀር ምንም ዓለም የለም ለኔ በቃ ምንም አንተ ደግሞ ሁሉም ያስደስቱ ምንም ዓለም እናታቸውን ያስደስቱ እነሱ ደግሞ እናታቸውን በሚያረጉት ነገር እንዲያስደስቱ ላለሁና እኔ ገባ በቃ እሷ እቺ ዘፈን መዝሙረ ተወልዶ ህፃን ልጅ ይታሻል። ያው ከታጠበ በኋላ ጀርባው ይታሻል ምን ይላልና አንድ ቀን ብቻ ይሄን ዘፈን አሰማታለሁ። ባለቤቴ ምንም ስለ ሙዚቃ ምንም ስለ ዳንስ ስለ ምናምን ሁሉ ምንም ነገር አታውቅም። ግን ትሰማና ወይ ደስ ይላል ይሄ ትላለች። ግጥምም ሳታውቀው ትይዛለች እንትኑ እያለችና ከዛ ሰማኋት ያንን ሙዚቃ ማለት ነው። ከዛ በጣም ወይ በጣም ደስ የሚል ነው አለች መጀመሪያ ላይ። በጣም ደስ የሚል ዘፈን ነው ይሄ በጣም ደስ የሚል ዘፈን የሚሆን ይመስለኛል አለች መጀመሪያ። ይሄ 94 ዓመተ ምህረት ነው ዘፈኑ ለህዝብ የቀረበው 2002 ነው። ከዛ እሺ በጣም ብዬ በቃ እና ናና ነው የምትለኝ ናንዬ ነው የምትለኝ ባለቤቴ። ናንዬ ናና ይኸው ትለኛለች። ታጥቦ በደረቱ ታረገውና ወይ በጀርባው ሆኖ ሲታሸው እሷ
ያችን አንዴ ያስያስኳት በጣም 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 ነው የምወድህ መሙልዬ በጣም ነው የምወድህ ምናምን ያለች ትዘፍንለታለች። እና ከባድ በቃ የማይታመን አይነት የመንፈራገጥ ነገር ያሳያል። ደስ እና መስማት ጀመረ። እኔ በቃ እንግዲህ የራሴ ታሪክ ስለሆነ ወደ ራሳችን እንደዚህ ያገጣጠምኩት አይምሰልብኝና ይሄ ነው ትክክለኛ ታሪኩና ይሄንን እያየሁ ስጽፈው ግጥሙን እንደ አዲስ እና እሷንም ባለቤቴንም እያሰብኩ እንደ አዲስ ሕፃን አራስ ጡት እንደሚጠባ ፍቅርሽ ተናፋቂ ልጅ ነው ሆድ ሲያባባ ልጅማ እያደር ሲያድግ አፈቶ ያወራል ትልቁ መውደድሽ ገና ይኮላተፋል የሚለው ግጥም ልክ እዛ ኮንዲሽን እዛ ሞመንት ላይ የመጣ ነው እርግጠኛ ምነግርህና ከዚህ ጋር ተገናኘና በቃ የኔ መቤት ነው መላት ትንሿን ቅድስትዬ ቡቹኒ ነው መላትና እኔ የለሁበትም ወይስ እንዳትለኝ እንጂ በቃ የቤታችን ዘፈን ነው። ለባለቤቴ በጣም ነው የምወድሽ የሚለው ነገር እንዳለ ግን የመዝሙረ ደግሞ እንደዛ ያንን ዘፈን በጣም ስትል በጣም የመንፈራገጡ እንዴት ሰማው እና እግዚአብሔር ሆኖ አሁን የሚገርምህ ይሄ ዘፈን 16 ዓመት ሆኖት ከተዘፈነ በጣም በሚገርመኝ እግዚአብሔር ስም ያድርግልህ በቃ ስም ይሁንልህ ሲል በቃ አንድ ነገር ይበቃል እኮ አንድ ነገር ደስ የሚል ፍቅርን በደንብ የሚገልጽ ይሄም ልጁ ሕፃኑም እኮ የፍቅር ተምሳሌ ልጅ በወራቶች ውስጥ ነው ጥቅምት ተወልዶ ገባ ይሄ ነገር ህዳር ታህሳስ በቃ ህዳር ሳይሆን ታህሳስ ጥር የካቲት መጋቢት በቃ ይሄ 4-3 ወር የሆነው የሚሆን ነገር ነው ያን በቃ ነቃ ያለና አሁንም ድረስ ትንንሽ ልጆች አሁን 16 ዓመት ኦፊሻሊ ከወጣ 2002 ነው ይሄ ዘፈን ይሄ አልበም የወጣው 2002 ወጥቶ 16 ዓመት ሆነው እንበል 16 ዓመት ሆኖት 21-22 ዓመት የሆናቸው ልጆች የ5 ዓመት ልጆች የፍቅር ታሪክ ምናምን ጀምረው ወየው እንዴት እንደምወደው ያንን ነገር ሲሉህ በጣም እንትን ይላልና አንዳንዴ እነኚህ ትንንሽ ልጆችም ለካ ሰምተውታል በቃ ይሄ ዘፈን በቃ እነሱ ገባ ከነሱ ጋር አይገናኝም በ2002 8ኛ ክፍል 10ኛ ክፍል ወይም ይሄ ፈርስት ሳይት ላቭ ውስጥ የገቡ ወይ የተጋቡ ያሉ ወይ ፍቅር የጀመሩ ምናምን ያን ዘፈን ሲሰሙት በጣም ሊያስታውሱት ይሄን ዘፈን እኮ የምናስታውሰው እዚህ ሊሻል ሊባባሉ ይችላሉ ትንንሾቹ አሁን ገና 22-23 የሆናቸው ራሳቸው ዘፈኑን ሲወዱ ሳይ እግዚአብሔር እንግዲህ ስም ይሁንህ ብሎ የሰጠኝ ነው እኔም ብሎ ገጣሚ ይሄን ያህል የለም ገባህ የድምፁ ነገር እንግዲህ ከተቆየ በኋላ የመውደድ ነገር ሰው መፈለግ ነገር ሲጀምር ይገርመኛል በቃ አሁን እናንተ አይን ላይን እየተያየን ሰርጌን ሁሉ ጊዜ ሳስታውስ ዳዊትን ነው ማስታውሰው ብለህ ታስታውሳለህ እንጂ እኔ ቱ ቢ ሆነስት ቅድም እንዳልኩ በእነኛ ስብስቦች ከታላቁ አሁንም ብዙ እድሜ ይስጥልንና ጋሽ መሐሙድን እሱን ከፊት ለፊት እሱ እየዘፈነ ጊታር እየተጫወትኩኝ ያየኋቸውን ዘፋኞች ያክል ሰው ጋር ለመድረስ ችያለሁ ሳይሆን እችላለሁም ብዬ እስከዛሬም አላምነው ግን ሰው ሲወድህ ደግሞ በጣም አክብረህ ፈጣሪህን አክብረህ አመስግነህ ትቀጥላለህ እንጂ እኔ ቱ ቢ ሆነስት ዘፋኝ ነኝ ምናምን ነኝ ሙዚቀኛ ነኝ ጊታርም ነኝ ብዬ እንትን አልልም ይሄው አንተ አትናገር እንጂ እኛ ግን ምስክር ነው ግዴታችን ነው እኔ እንግዲህ ዴቭ ለገንዘብ አይደለም በነፃ በሉት በቃ ሰርግን ሲሰራ ትልቅ ታሪክ ነው የቤታችን ያኖርከው ዴቪና ይሄን ዘፈን ለአድማጮቻችን ጋብዘናል ይሄን ኮልታፋ ፍቅር አንተ ከጊታርም ባለፈ እንደገና ከድምጻዊም በድምጽም ከመምጣት ባለፈ ግጥምና ዜማዎች አሉ ያንተ ስራ አሁን ብዙዎች ላይ ያቋቸው ይችላሉ እኔ ግን እንድናነሳቸው ፈልጋለሁ የሸዋንዳኝ ኃይሉ ሳላይሽ ካደርኩ እጨነቃለሁ ግጥሙም ዜማውም ያንተ ነው ግጥሙ መነሻውን እኔ ሰራሁና ቴዲ ይጨርሰው ያው ቴዲ በጣም ሂውጅ ቦታ ላይ ነው ያኔ የ93 ነገር ሆኖ ኦሬዲ ማነው ስማቸው የናቦጊዳ ሀገሩን አቀጣጥለው ቴዲና ሸዋንዳኝ ደግሞ ያላቸው ነገር ግጥሙን ቴዲን የጀመረው ሳላይሽ ካደርኩ እጨነቃለሁ ምናምን የሚለው የመጀመሪያውን እንዳለ የአዝማቹን ፓርት እኔ ጨርሼው ሌላ ነገር ነበር የጻፍኩት ቴዲ መልከተው ተባ ቴዲ የጻፈው ከዛ በኋላ መቼም ቢሆን ምናምን የሚለው
ቴዲ ነው የቀጠለው። እሱ የኔ ነው። ያው ዜማው በጣም የተወደደ ዜማ ሆኖለታል። ለሺዋንዳኝ እንዲያውም ያው በጣም ትልቅ መጠሪያ ያመጣለት ነው። እሱ የኔ ነው። አዎ ከዛ ሌላ ግጥምም የጻፍኩባት ደግሞ የማቲያስ ተፈራ ደግሞ ማቲያስ ተፈራ ከእንትን ጋር የምትገናኝ ዘፈን ጎሳዬም እሱ በዚህ ዜማ በቅርቡም ማቲያስ እዚህም እንግዳ ሆኖ ነበርና ብዙ ሰው ነው እሱን ነገር ያሰራው እና ላፎንቴንም ሰርቶታል፣ ታደለም ሰርቶታል። ዘፈኑ ኦሪጂናሊ ማን ነው ያለ አለማየሁ የአሌክስ ነው። አሌክስ ማን ነው? አሌክስ በጣም ትልቁ ዜማ ደራሽ ማን ነው ስሙ? አለማየሁ ደመቀ። አሌክስ በጣም ትልቅ ከአበጋዝ ጋር በጣም ብዙ እሱ እንዲያውም ከባንክ ቤት ምናምን የባንከር ነበር። እሱ በጣም ትልቅ የእሱ ነው ይሄ ዜማ። እኛ ግን አክሱማይት ባንድ ውስጥ በነገራችን ላይ ማቲያስ ሲሰራውና ስንቀዳው እንትን የዚህችን ግጥምና በቃ ያቺ ጨዋታ ሙሉ አላምራለኝ ቢጠይቁኝ መልስ የለኝ ምናምን የሚለውን እሱን ግጥም እኔ ነኝ የገጠምኩት እና ግጥም ልሞክር ብዬ ያው በቃ ደፋርና ጭስ የሚባል በውጨጣም የሚገርም ከዛ የሚገርም የሚያምሩ ስራዎች እኮ ናቸው። ሶስት ናቸው በድፍረት የተሰራ ሶስተኛ እንግዲህ እግዚአብሔር እንዳለ ሶስተኛው ደግሞ የማናት ስሟ ጸደኒያ ገብረ ማርቆስ እከተልሃለሁ። እሱ ግጥምና ዜማው የኔ ነው። አዎ ግጥሙም ዜማውም የኔ ነው። እንዲያውም ስቴጅ ላይ እሷ ከኛ ጋራ በነገራችን ላይ አንድ ታሪክ ነበረን። አክሱማይት ክለብ ነበረው በነገራችን ላይ የአክሱማይት ባንድ ክለብ የወይዘሮ ራሄል ዮሐንስን ቤት እሷ መስፈን እያቆመች ለኛ አከራየችን ካዛንቺስ የነበረው እና የአክሱማይት ክለብ ተብሎ ጸደኒያ ነበረች እዛ ባንድ። እኔ ልክ መጨረሻ የነበርኩበት ባንድ ማለት ነው እና እዛ በቃ ሞክራለሁ ይሄን ዘፈን እያልኩ ያው እየተጫወትኩት እያየች ይሄን ዘፈን በቃ አትሰጠኝም ምናምን ብላ ሰጠኝ ብላ ሰጠሁኝ። ያው ሰው ጋር ደርሰዋል። ሶስት ለጸደኒያ አንድ ሶስቱን ነው ማለት የሶስቱን ማለት ነው። ደግሞ በጣም ነው የሚነገርልህ እኮ ታዳጊ ተተኪዎች ላይ አንዳንድ ትኩረት አጣን ቦታ አጣን የሚሉ ልጆች እነሱን መያዝ ላይ በጣም እግዚአብሔር ይመስገን። ካዳነች ጋር ስትጫወቱ ቴዲ አፍሮ ላይ ነው በጣም ደንቆኛል። ይሄ ልጅ እባክህ እናቱ ዘሮት ላይ አራጌ እባክህ እንደዚህ በመጣው ሱስ የሸገር አድማጮች ምንም በአንድ ስልክ ነው አንድ ስልክ ሂልተን ሆቴል እያለ አዳነች ደወለችልህ አይደል? 87 ልጅ ነበር በጣም ያልኔ ትንሽ ልጅ በጣም ትንሽ ገና 17 ዓመት ልጅ ያው ግን ያው ቁንን እንዳለ በቃ ኩርት እንዳለ ነው የመጣውና በቃ ደወለችና ያኔ ሞባይል የለም እዛ ሂልተን ሆቴል እንግዲህ ታውቃለህ ሂልተን ሆቴል ታሪክና የኔ በመለያየም የለው 956 የምትባል ኤክስቴንሽን እኛ ሀረር ግሪል የሚባለው ውስጥ በቃ የነ ዳዊት ስልክ አንዱ የአክሱማይት ስልክ ሆኗል እሱ እና ያው በቃ ቢዚ ነው ሁልጊዜ የሚደወልልናል። ደውላ ዳዊት እያዳነች ነኝ ምናምን ትለኛለች። ምንድነው ስለ አንድ ልጅ ልክ ቃል በቃል አንድ ልጅ አለ የእህቴ ልጅ ነው በቃ የእህቴ ልጅ አለ ታሪካዊ የሆነ ልጅ ነው። አባቱም ትልቅ ሰው ነው ፖሊስ ኦርኬስትራ ውስጥ ያለ እንደዚህ የሬዲዮ ጋዜጠኛ እንደዚህ ማስተር ኦፍ ሴሬሞኒ ነው። አስተዋቂነት ያለው ኦርኬስትራው ለባንዱ ካሳሁን ገርማሞ ይባላል። እናቱ ደግሞ እህቴ ማለት ናት አስመራ ሁሉ ምናምን ብላ ነገረችኝና ምንድነው ምናምን ስላት እኔ ዳዊት ነው ልጅ የሚያሳድገው ብዬ ወስኛለሁና ይምጣ ነገ 8 ሰዓት አልኳት። ነገ 8 ሰዓት ፕራክቲስ አለን ላኪው አልኳት። መጣ በቃ ተዋወቅን አለቀ። ከዛ ጀመረ ታሪካችን። እንደውም እኮ ዝም ተናላሉም ነበር። አንተ ደግሞ እንደሰው ታበዝ ምንድነው ያሉ አስፈልስ ስትላቸው እንደዚህ አይነት ሲሆናል ብሎ የሚያስጨንቅ ፕራክቲስ ላይ ነበር። ያ ፕራክቲስ በጣም አስጨንቆን ጨርሰን ማታ 2 ሰዓት ስራ እንገባለን ተመልሰን። የምትኖረው ሰዓት ሻወር የሚወስድ ሻወር ወስዶ የሚበላ በልቶ 12 ሰዓት ደርሷል። አንዴ እኮ ምናምን በእናታችሁ በቃና በቃ አንደኛው ልጅ በተለይ በቃ አንተ ደግሞ በቃ አንተ በቃ ኮተት ምናምን አይነት ነገር አባባል ነው። በቃ ማለቂያ የለውም በእናት ዳዊት አሁን እንደገና ይሄን ሁሉ ደክመን እንደገና እንዝፈን ትላለህ። አንድ እንሞክረው በቃ አንድ ዘፈን እንሞክር ግድ የለም ምናምን አልኩኝ። እሱም በቃ ሲመጣ ከዛ ቁጭ ብሎ አይቶን ዘፈነ። በጣም ከነ ቃሏም ማረሳት ስትሄድ ስከተላት ይገርማል። እሱን ዘፈን ነው የዘፈነው። በቃ እንዴት አንገቱ እንደዛ ቁመቱ ኩስስ ያለ ግን ድምፁ የትና የት እንደሚሄድ
በነገራችን ላይ አሁን በቃ እሱ ወደሚፈልገው በጣም አንብቦ በጣም ምን ብሎ የሚፈልገውን ነገር ወደ ማረጉ ጋር እየሄደ መጣ እንጂ የዛኛው ድምፅ ሌላ። አንዳንዴ የጥላሁን ገሰሰ ድምፅ የልጅነት ድምፁ ይባልና በቃ የሆነ ህፃን ልጅ የሚዘፍን እስከሚሆን ግን ደስ ብሎ ነው የምሰማው አዘፋፈኑ። አሁን የጥላሁንን ያ በእድሜው በቴዲ ገባህ እየበሰለ ኤክስፕሬስ ባንድንም አገኘና እኛንም አየና ከዛ ኤግዚቢሽን ከዛ ምኑ እያለ እንዴት እንደሚሆን እያለ የራሱ ማስተካከያ እያመጣ እንጂ እንደዛ መጀመሪያ ላይ እንደሚዘፍነው አይደለም የሚዘፍነው። አሁን በነገራችን ላይ ያኛውን ወዳለው ማለት ሳይሆን በጣም ኃይለኛ በጣም የሚጮህ ቀጭን እንዴት ከእድሜህም ጋር የተለያየ ከለር እኮ እሱም እድሜ ይቺ የምትጎረንነው ነገር አሁን በ88 ዓመተ ምህረት ነው የማውቀውና ከእሱም ጋር አውርተናል በዚህ አጋጣሚ ከቴዲ ጋር 88 ላይ ፍቅሬ ሆይ እባክሽ ተመከሪ የሚለው ዘፈን ነበር። በጣም በትጋት ነው የሚሰራው። የሚገርምህ ያኔ መድኃኔዓለም ትምህርት ቤት ውስጥ አንድ ፒያኖ ነበረች እና በዛ ፒያኖ ጥበቡ ካወቀው ጥበቡ ሙዚቃ መሳክስ የቲኤምኤስ አስተማሪያው በደንብ ነው የማውቀው እንጂ ስጠይቀው እሱን ራሱ አልረሳም። አሁንም ያስታውሳል ቴዲ። የሚገርም ምንድን ነው ያለኝ እንደውም የኋላው ከሌለ የለም የፊቷል ዛሬ ለደረስኩበት ያ መሰረት ነው ብሎ አስታውሶታል። ጥበቡ ራሱ ቴዲንም እንግዲህ አንቺን ቀን በጣም የሚገርም ነው ዛሬ ለደረሰበት በጣም ያው እግዚአብሔር ምንም ህይወት መንገዱ አንዱ ነው እሱ ነው። ግን ምን መሰለህ ለሁሉም ነገር ነው። አሁን ዛሬ እኔ 42 ዓመት በቃ ስለ አሁን አንጋፋ ምናምን ሳይሆን ወደ ከ60 ዓመት በኋላ እንግዲህ ሽምግልና ነው የሚቀጥለው። ሽማግሌ አስታራቂ እንደዚህ ሆነ ምናምን የምትሆን ብዙ ኤክስፒሪየንስ ያለው ብዙ ነገር ያለው ሰው ተብዬ ነው የምለው እና ምንድነው ሁሉም ሰው ለሁሉም ሰው ድልድይ ነው። አሁን አንተ እኔን በሆነ ጊዜ የሚያቀኝ ወይ የረሳኝ ወይም የማያቀኝ አዲስ ልጅ ወይ ምናምን አንተ ደግሞ እንዲህ አይነት ነው ለካ ይሄ ሰውዬ ብለህ ምሳሳታውንም ህጻጹንም ያረኳትንም ትንሽ ነገር የሰራኋትን ልሰራ የምፈልገው በተለይ ምለፋውንም ነገር የሚያስተዋውቅልኝ ነገርና ብዙ ጊዜ ከቴዲ ጋር ምን ነገር ይገናኛል። በጣም አንተ እኮ ነህ ምናምን አንተ እኮ ነህ የሚባል የለም። ሁሉም ሰው ለሁሉም ሰው ድልድይ ነው፣ መልእክተኛ ነው። ሁላችንም እንደዚህ እየተያያዘን ነው የምንቀጥለው። የመጨረሻው የቢሊዮነሮቹ ቢሊዮነር እንግዲህ አሁን በዓለም ላይ ትሪሊዮነር የሚባል ገና አልመጣምና ቢሊዮነር የሆነ ሰው የመጨረሻውን አስቀያሚ ቆሻሻ የሚያነሳለት በጣም የተቸገረ ሰው ያስፈልገዋል። ሁላችንም ተያይዘን ነው የምንሄደው። ያኛውን እየደገፈ ቆሻሻውን የሚያነሳው ሰውዬ ስራ ብሎ ይሰራዋል። ያንን ገባ እና በዚህ አይነት ነገር ነው አንዳችን ያላንዳችን ሁሉም ሰው ዋጋ አለው በማን ህይወት ውስጥ። አሁን ይህ ሬዲዮ ጣቢያ እኮ ከጥበቃ ከጽዳት ሰራተኞች ጀምራ ከምን ታላቁን ህዝብ እንዳለ አድማጭ ጊዜ ያለ አንዳችን ምንም ነው የምንሆነው። ከምንም ተደጋገፈን በማንኛውም ሙያ ውስጥ ብንሆን በጣም ቅድም እንዳልከው ነው ለትልቁ ባለሀብት የጽዳት ሰራተኛው። ስለዚህ እና በሰውነቱ አክብሮ መኖር እኔ ደስታዬ ነው። በጣም ደስ ብሎኝ ቴዲ እንደዚህ መድረሱ ጽፌም ዘፈንም ዘፍኜለታለሁ። ኖሮ ለዘመናት ምናምን ብዬ ተናግሬያለሁ። የትኛውን ዘፈን ይዘፈን ለዘፋኞቹ የዘፈንኩ እሱ ላይ መጨረሻ ላይ አለ። ኖሮ ለዘመናት ልጁ መጣ 93 ባቦጊዳ በሞናሊዛ በተጌ ሔዋን ኬር ስንቱን ገዛ በአንዲት ማታ ሌት ፈጥሮት አድሮ ሲደርስ ድንቅ ጠዋት ለጆሮ እደግ ተመንደግ ለወግ ያብቃህ ብዙ ለማረግ ብዬ ገጥሜለታለሁ። በ1989 ዓመተ ምህረት አንድ አልበም አውጥቷል። ሙሉ አልበም ደግሞ ስቱዲዮ ውስጥ የተቀረጸ ነበር። እንዴት ነበር የዚህኛው? የ89 ዓመተ ምህረቱ አልበም እንዲያውም ከነወጣበት ቀን 1989 ጥቅምት 29 ቀን የወጣው አልበሙ ፍቅር ያዛት የሚል አልበም ብዙ ሰው አልሰማውም ሳይሆን ብቻዬን የሰማሁት እና ያንን አልበም የመጀመሪያውን የ89ን አልበም ብዙ ግጥም ዳዊት መድፈሩ ቅድም ያነሳው ዳዊት መድፈሩ ነበረበት። ይመኑ መንግስቴ
ምን እንትን እኔ ናፍቀሽኛል የሚለው ዘፋኝ ሃሎ ሃሎ የሚለው እሱ አሁን ጣሊያን ሀገር ነው ያለው ይመስለኛል። አስናቀ ገብረየስ አለበት እዚህ ላይ። አንድ ልጅ ደግሞ በህይወት የለም እሱ ፍቃዱ ነሙር የሚባልም ከፍተኛ 17 የነበረ እሱም ላይ የሱም ዜማ አለበት እዛ ውስጥ። እኔም ራሴ አንድ ዘፈን ከራሴ ዜማም ግጥምም የሰራሁት አለ። እሱ ዘፈን እሱ አልበም ፍቅር ያዛት የሚለው አልበም በዛን ጊዜ ሲወጣ ፖስተሩ ላይ ቴዲና ቢኒያሚር አሉ። ፖስተሩን እልክልሃለሁ በደንብ አንስቼ እና ላይቭ ነው የተቀዳው። እሱ ትልቅ ለኔ ትልቅ ታሪክ ነው። በነገራችን ላይ በጣም መናገር የምፈልገው ላይቭ ቤዝ እየተጫወትኩ ነው የቀዳሁት 13ቱንም ዘፈን። ድሮ እንደሚቀዳው ያው የሮሃ አይቤክስ ዋሊያስ የኔቲዮ ስታር አቀዳድ እንደምትለው ፖዟን ለቅቄ ድራመሩ 1 2 3 ብሎ ቆጥሮ ነው የተቀዳው ያ ዘፈን እና ሁለቱንም ቤዙንም እየተጫወትኩኝ እና ይሄ እንዳልኩህ ሙከራ ሁልጊዜ ሙከራ ውስጥ እንዳለሁኝ ፕራክቲስ ማድረግ እንደማላቋርጥ ለራሴ ይነግረኛል። ብዙ ሙዚቀኞች ትልልቆቹ እኔ ስለሃው ትልቅ የኢትዮጵያ በቁጥር የምታመጣቸው 5-6 ሙዚቃ 6 ቤዚስቶች ብለህ ብትቆጥር አሁን ከጆቫኒ ፋሲል፣ አብይ፣ ሄኖክ፣ ብሩክ የሚባለው እነ ዳግማዊ አሊ፣ ደረጀ ተፈራ በጣም ትልቅ። ከዛ ደግሞ አሁን አዳዲስ አሁን በተለይ አንድ ሮቤል የሚባል ደግሞ በጣም የሚገርም ቤዚስት ጆኒ ጦና የሚባል እነኚህ በጣም ትልቅ ቤዚስቶች ናቸው። እና የምወድህ የሚባሉ አሁን እኔም ጋር ያሉት ብዙ በጣም እንዳለ የሚባል በጣም ጎበዝ ቶፊክ የሚባሉ ቁጥር አጨርሳቸውም በጣም 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 ጎበዝ ቤዚስቶች አሉ። እነኚህ ሁሉ ቤዚስቶች መዝፈን ቀዳሁኝ። በቃ ሁሉም አድማየር የሚያደርጉት ዘፈኑንም የዘፈንኩ መቅዳቴንና እንዴት አሪፍ እንደሆነ ዛሬ በነገራችን ላይ ቀጥ ያልኩ ዝም ብዬ ማይክሮፎን ይዤ ስዘፍን ሁሉም ቅር ይላቸዋል። ለምን ጊታርና እጫወታለሁ አሁንም እጫወታለሁና በዚህ አጋጣሚ ገባ በጣም ለራሴም እንደ ኩራትም ባይሆን ለራሴ እንዴት አድርጌ ሰርቸው አንዳንዴ ቁጭ ስል ብቻዬን ስቱዲዮ ውስጥ አውጥቼ ዛሬም እችል ይሆን እንዲያን ዘፈን እየዘፈንኩ መጫወትልና ስለው በቃ ልክ እንደ ትክክሉ ይመጣል አሁንም እና በቃ እግዚአብሔር የፈቀደው ነው። እኔ ከችሎታ ከምናምን ሳይሆን ከመሞከሬ ጋር እሱ ታሪክ ይሄ ነው። እንግዲህ በጣም ጥሩ ነው። 2002 ላይ ነው 14 ዘፈኖች በውስጡ ያሉት ሙሉ ግጥም ዜማ ራስ የሰራው ሁለተኛው አልበም እሱ እዚህ አልበም መጠሪያ በጣም ያው እቺ ዘፈን በጣም ነው የምወድሽ የምትለው ዘፈን እሷ ናት። እቺ ስሎዋ ዘፈን ናት። 2002 አልበም ሙሉን አበጋዝ ጋር ነው የተሰራው። ሙሉ ግጥሙ ሙሉ ዜማው እንዳልኩህ የሀገሬ ልጅ የሚለውን ዘፈን ወስጄ እንደዚህ ዳንሶል አድርጌው ደበላልቄው ከማድረግ በስተቀር 14ቱም ዘፈኖች ግጥሙም ዜማውም የኔ ናቸው። እዛ ላይ ብዙ ሙዚቀኞች ተሳትፈዋል። ኢያሱ እስራኤል የሚባል ጊታሪስት፣ ግሩም መዝሙር በድጋሚ ዘሪሁን በለጠ የሚባለው ሳክስፎኒስት፣ ከዛ ደግሞ ሽመልስ የሚባለው ትልቁ ትራምፔቲስት ኢትዮ ስታር ያለው፣ ከዛ በተቀባይ ድምፃዊነት ደግሞ ሮዛ የምትባል አሁን እንግሊዝ ሀገር ያለች ጎበዝ ዘፋኝ ሮዛ የምትባልና ጌትሽ ማሞን በተቀባይ ድምፃዊነት ተሳትፈውበታል። እሱ እንግዲህ ተሳትፈውበታል። እሱ ያው በ2002 የወጣው ትራንስፎርም ያደረገኝ ለምሳሌ ከ96 ከአክሱማይት ከወጣው በኋላ የዳዊት አክሱማይት የሚለውን ነገር የዳዊት ጽጌ የሚለውን ነገር ዳዊት ጽጌ በጣም የሚለው ዘፈን ያለበት የሚለው ያመጣው ስሜን የቀየረ በትክክል እሱ ነው። አሁን ሌትሊ ደግሞ ካለፉት 8-9 ዓመቶች ወዲህ ደግሞ የባላገሩ ታሪክ ሲመጣ ደግሞ ትንሹ ዳዊት ጽጌ ትልቁና ትንሹ አስብሎን ያው እሱም የአባቴን ስም መልሶልኛል። እንግዲህ ከድምፁም ከሙዚቃ መሳሪያ መጫወቱን ባለፈ ሳውንድ ትራክ የፊልም ማጀቢያ ሙዚቃዎችም ሰራለህ። ናሁ ሰናይ የተባለው እሱ አሁን የሚወጣው ናሁ ሰናይ ላይ እሱ ላይ ሰርቻለሁ አንድ ዘፈን። ተዋናይ መሆንስ አሁን እንደ ብዙዎች ያውቃሉ። ለምን መሰለህ የማትበላው የሚል ፊልም ላይ አገኘው። አሁንም አንተ ከመምጣት በፊት እያየሁት ነበረ። በነገራችን ላይ ስማኝ አላስከፍልም ብይል ነገር አላስከፍልም እንጂ ፊልም የሚያሰራኝ ሰው ባገኝ ወይ ጉድ ፕሮዲዩስ ማድረግ አልችልም። አቅሙም የለኝ መጽሐፉንም ላልችልበት ስለዚህ ወደ ፊልሙ በደንብ መግባት ትፈልጋለህ? በደንብ ምችል ነው የሚመስለኝ። ገብተሃል። አሁን የማትበላው የሚል ፊልም ላይ እንደውም ለአድማጮች ይህን ፊልም አውጥቼ
ያንተን የተወንከበትን ክፍል አሰማለሁ በዚህ ምችል ነው የሚመስለኝ ምችል ይመስለኛል። እኔ በጣም ቀላጅ የሆነ የሰው ድምጽ እያስመሰሉ እንደዚህ እያሉ ብዙ ቀልድ አለ እዛች ቤት ሲሆን የቤት ጆከር የቤት ኮሜዲያን አለ አይደል ብዙ የሚያወራ እንደሱ ብዙ እና የብዙ ሰዎች ድምጽ ይችላልው። በነገራችን ላይ የማትበላ ወፍ አሁን በዩቲዩብ ላይ አድማጮቻችን ሊያዩ ይችላሉ እዛ ላይ። ስለዚህ ዳዊት ጽጌ በሻ ድረስ በፊልሙ ማለት ልታሰቡት ማስከሰሩኝ አስጨንቃችሁ ነው ዘፈን ያለበት በተለይ የሆነ እንጉርጉሮ ማሲንቆ እየተጫወትኩ መዘፍንበት እንዴ አንተ የክራርና የማሲንቆ ይንሳል ነገር እኔ በጣም ጥሩ ክራር ተጫዋችና ማሲንቆ ተጫዋች ነኝ። በነገራችን የምኮራውም ደግሞ በሱ ነው። አንደኛ የምወደው ጊታሩ ነው ከፍ ብሎ የሚታየው እሱ ያው መቼም ይሁን እንጂ እኔ እንደ ማሲንቆ እና በተለይ እንደ ማሲንቆ የምወደው ነገር የለም። ቀደም ሲል ኃይለ ገብረስላሴን አንስተዋል። በ13 ሰዓት ውስጥ ከፍ አለ የሚለው ያንተ ስራ ነው። በጣም ደስ የሚለው እሱን መጋበዝ አለብኝ እዚህ ጋር ግጥም፣ ዜማ፣ አሬንጅመንት፣ ቤዝ ጊታር ሁሉ ተካቶ ግጥምና ዜማ እኔ ቤዝ ጊታርና አሬንጅመንቱ ላይ ነኝ ያለው። በነገራችን ላይ ግጥሙና ዜማው የሞገስ ነው። የሞገስ ተካ ነው ግጥሙና ዜማ የሞገስ ተካ። እኔ አሬንጅመንቱ ላይ ነኝ። ያው አሬንጅመንትም ሲባል ላይቭ ሁላችንም ይሄኛው ይጨመርበት ይሄኛው እያልን ለአክሱማይት ባንድ ነው ይሄን ነገር የምሰጠው። አክሱማይት ባንድ ሙሏችን ሆነን በቃ ልብሳችንም አማረ፣ ሲቹዌሽኑም በጣም ደስ ይላል። በጣም የሚያምር ሆነ። 93 ነው አይደል እሱ ነገር 93 የሲድኒ ኦሎምፒክ ማለት ነው። በጣም ትልቅ ታሪክና እሱ በቃ በዛ ጊዜ ውስጥ ቀጥታ ሄደን ላይቭ። በነገራችን ላይ ላይቭ ሪኮርዲንግ ቴሌቪዥን ላይ እኔ ካለ አንድ ሙዚቃ 70 ምናምን ስንት ሙዚቃ በህይወቴ የሰራሁበት ኢትዮጵያ ቴሌቪዥን ውስጥ የሰራኋቸው በሙሉ ላይቭ ነው የተቀረጹት። ማይም የሚባል ሰርተን አናውቅም በአክሱማይት ባንድ ታሪክ። እና አንድ ዘፈን ብቻ እንዲያውም አሁን ሰሞኑን በጣም እዚህ ማህበራዊ ላይ የምትዘዋወር አንድ ቲክቶክ እንትና መጣ ማናት ስሟ እኔ 85 ይመስለኛል እሱ ነገር አገሩን በሙሉ ቻቺ የተቆጣጠረችው ጊዜ በዛ በጂንሱ በሙሉ የሱ ጊዜ እንደምን አረ እንዴነህ ምናምን የሚል ዘፈን እሱን ዘፈን ይዛ መጣ። በቃ እሷማ ቀረጽ አለባት አሉ ኢትዮጵያ ቴሌቪዥን። ልክ እንደዚህ በቃ ስቱዲዮ ውስጥ እንደገባን ስቴጅ ላይ ቆመን በምን እናርግ ቴፑ ይከፈት እንስማውና ዝም ብለን ተብለን እሷን ናት አንድ ዘፈን ማይም ያረኩት በህይወት ሌላው በቃ ቀጥታ ላይቭ ቀጥታ ነው በጣም ደስ የሚል ለብርቱካን ዱባለ ለያዩ ማን ያዘዋል ሙሉ አልበም ሪከርድ ሰርታ ያዩ ማን ጋሽ እንደዚህ ኮ ብዙ አልተነገሩም። ጋሽ ባባው ያዩ ማን ያዘዋል የአምባሰል ሙዚቃ ቤት የከበደ ጃሙ ሙሉ አልበም ይልቁን እኔ አሬንጅ አድርጌያለሁኝ። ሙሉ አልበም በአክሱማይት ባንድ ብዙ ሰው ጋር የደረሰ ጆሮ የደረሰ አይደለም ግን ሙሉ አልበም እኔ አሬንጅ ያደረኩት አለ። ጸጋዬ እሸቱ እዚህ ንጋት የሚለው አልበም ላይም እሱ ላይም ተጫዋች ያለሁኝ ቤዝ ጊታር እነኝኛዎቹ ያው ከዛ ላይ የሪኮርዲንግ እድሌ እኔ ላይቭ ላይ ነበር። በዛ የስቱዲዮ ሪኮርዲንግ ውስጥ ብዙ አልሰራሁም። የሚገርም ባንዱም ደግሞ በታሪክ ደረጃ የኔን እና የጸጋዬን የሳማኑ የስሙ ማኑ የማቲያስን ነው ሰርቶ እንትን ያለው እና ያው በቃ እነኝ እንግዲህ ታሪክ ናቸው። ዞሮ በጣም ታሪክ ናቸው። ከሂልተን ሆቴል ከ1980 ዓ.ም ጀምሮ አሁንም ድረስ እዛ ነው። እሑድም ዘፍኛለሁ። ባለፈው እሑድ ሸራተን አዲስ፣ ጊዮን ሆቴል፣ ራስ ሆቴል፣ ዋቢ ሸበሌ፣ ኮንኮርድ እንደዚህ የተለያዩ ባር ሬስቶራንቶች ውስጥ አንተ ትሰራለህና ጅቡቲ ቤተ መንግስት የዘፈንከው መቼ ነው? አይገርምህም? እሱ 88 ነው ይመስለኛል። ጅቡቲ ቤተ መንግስት ውስጥ ምንድነው ቤተ መንግስት ድረስ እንደሚወደኝ ሰውዬ ይመጣና በጣም ሀብታም የሀገር ሀብታም አሊ ሩባህ የሚባል ሀብታም ሂልተን አርፎ ልጄን ነው የሚመስለው ምናምን አለ። ዝም ብሎ በቃ በጣም እንትን አለና እና ምናምን አለ። አንተ ራይቱ ልጄን ይመስላልና በጣም መጅኑን خلاص ይሄ መጅኑን ምናምን ይሉ በቃ ይሄ እንደ ሰይጣን ነው እንትን የሚለው ያበደ ነው ስቴጅ ላይ ምናምን ነገር ብሎ እንትን ይላል። ትንሽ ፈረንሳይኛ እሰማለሁኝ ትንሽ ይገባኛል። የሆነ እስከ ደህና ዋሉ እስከ እንደምንኖት ደህና ኖት ወይ ምናምን የሚል ድረስ ያው ፈረንሳይ ተናጋሪ ስለሆኑ የተደበላለቀ በቃ ከዛ ጊታር ከዛ አረብኛ አበደ። አረብኛ ዘፈን ማለት ነው በጣም የሚወደድ አረብኛ ዘፈን
የመኒ በቃ የማይደራደሩበት ዘፈን አለ። ባልሳሳት ያው ህዝቦቹም ብዙ ታሪክ ያላቸው ናቸው የመን የሚባሉትና ከ100 ዓመት በላይ ያለ ያን ዘፈን እየተጫወትኩ የምታነ ሽፋቅ ያ ኻሚል ወሶፋቅ ጉሊ ማታ ጉሊ በተስማህ ቦርፈቅ ሚል በጣም ጉሊ የሚባል በጣም እሱን ዘፈን ስዘፈን ምናምን አለ የአገሬ ዘፈን አለ የመን። ከዛ በዛ ተዋወቅን። የልጄ ሰርጋ ልጅያችሁ በቃ ብር ተሸለምን ለኔ በቃ ሌላ አይነት በቃ ልጄ ነው ምናምን አለ። ከዛ ሲመጣ በቃ ዳዊት ጋር ነው የሚመጣ። ሲመጣ 15 ሰው ምናምን እንትን ይደረጋል ምንድነው ስሙ ሪዘርቭ ይደረጋል እዛ። ከዛ እንሂድ ለልጄ ሰርግ አለ። ሂልተንን ሰው ተክተን ምናምን ሄድኩኝ ማለት ነው። እኔ ባንዶች ፎርም አድርጌ ከበዳ ጃማው ነበር እዛ ላይ ዳዊት መለሰም ነበር እሱም ሄዶ ነበር ሰርጉ ላይ አብረን። ከዛ ቤተ መንግስት የዛን ጊዜ ሶማል ማን ነው እስማኤል ያሁኑ እስማኤል ጠቅላይ ሚኒስቴር ነበር። ሐሰን ጉሌድ ኦፕቲዶን የሚባሉት ሽማግሌው ሰውዬ ነበሩ። እሳቸው ቤተ መንግስት ዘፈንን። እንደገና እሱ ጋር የጠቅላይ ሚኒስቴሩ ጋር ዘፈንን። የሰውየው ሰርግ ደግሞ በጣም የሚገርም ጋርደን ውስጥ ነበረ ሰርጉ። ብቻ ወደ 4 ስራ ሰራን። መጨረሻ ማረሳው ኤርፖርት እስማኤል ከሰውየው ጋር መጥቶ ሊሸኛችሁ በጣም ወዷችኋል። በነገራችን ላይ የጅቡቲው ጠቅላይ ሚኒስቴር በህይወቱ በጣም ፐርፌክት አማርኛ ነው የሚናገረው የድሬዳዋ ሰው እና በጣም በህይወቱ የሚወደው ዘፈን ችቦ አይሞላም ወገቧ በጣም እና በቃ እሱን ሁሉ ዘፍነን ምን ብለን ብቻ ኤርፖርት መጥቶ በቪአይፒ ነው የገባ ነው ወደ አዲስ አበባ ስንመለስ ትልቅ ሽልማት የገንዘብ ሽልማት ፐርሰናሊ ለኔ ሸልሞኛል። ያ በጣም ደስ ቢል ነገር ነውና ድሮ በዛ በልጅነት ዘመን በቴሌቪዥን ጊታር ተጫዋቾችን ስታይ ተመሰለ በተለይ እኔ ተዘራ ጊታር ጋራ እኔ ከዚህ ሰውዬ ይበልጣለኝ እኔ ምናምን እላለሁ እኮ ለራሴ ነው እኮ ገባ እንትንም ብለው እና በጣም ነው በቃ ዛሬ ክቡር ዘበኛ አለ እሱ ደስ ይለኛል ከሁሉም። እና አንድ የፖሊስ ደግሞ ሽበቱ በጣም የሚያምር ስሙን ጠፋብኝ የፖሊስ ኦርኬስትራ ከነ ሂሩት በቀለ ጋር የሚታይ ነበር። እሱንም ሳይ በጣም ደስ ይለኛል። ግን የክቡር ዘበኛ አለት በቃ ክሬዚ ነው በቃ ሞኖ በቃ የሚታየው ዘፈን ሁሉ አንዴ ተፈራ ካሳ ይመጣል። ከዛ ብዙነሽ ትመጣለች። ከዛ ደግሞ ማን ነው ምናምን ባሩዳ ምናምን የሚባል አስተዋዋቂ ይመጣል። ከዛ ያው ኦፍ ኮርስ ጥላሁን መሐሙድ። ከዛ ደግሞ ማን ነው እሳቱ ተሰማ እነሱን እሱ ደግሞ ራሱ ጊታር እየያዘ ይጫወት ነበር። ነይገላ ገላ የህይወቴ ምናምን ይላል። እሱ እኮ እንትን የሚለው ሁሉ ዘፈን እሱ ነው የጻፈው ይመስለኛል። ምን የራሱ ዘፈን ነው እንጂ የሚለው ተረኛ ነኝና ነበር የሚለው እሱ እኮ የተዘራ ለሚካኤል ዘፈን ነው። በስመ አብ እነሱ እንዴት ከባዶች እንደነበሩ በስመ አብ እነሱ በሙሉ እዛ ክቡር ዘበኛ የነበረው ዘፈን በስመ አብ በጣም እኔ እነዚህ የአብዮት ዘፈኖች የሚባሉ በጊዜው ለስርዓቱ ያገለግላሉ፣ ግን በጣም የሚገራርሙ ዜማዎች እኮ እንደውም ከዳዊት ይፍሩ ጋር ስናነሳው ሀያቷት አይነኩ ምናምን አለ። እንዲህ ግን እነሱን እንትኖች በጣም ወደ በሌላ ግጥም መስራት አይቻልም። አሁን አንድ ሰውዬ እንደሱ የሚለኝ ሰውዬ አለ። የሚገርምህ በጣም የሚገርምህ አንድ ጠብታ አምቡላንስ የሚባል ዛኔ የክብረት እሱ ክብረት የኔን ቦታ ነው የኔን ቤት ነው ተከራይቶ የሚኖረው። አሁን የክብረት ቤት ውስጥ የሚሰራ የነበረ አንድ ሰውዬ ልክ የዛ የኪነቱ ሰሞኔ ነበር። አሁን እንትን የሚለው ዘፈን ቢሆንስ ይለኛል። እንትን የሚለው እኔ ራሴ ክራር በጣም የቻልኩት አሻግሮ ገዳይ በራ ያለው ያመዳረጉ ከዛ ደግሞ ዘራፍ እኔ ለሀገሬ ምናምን የሚል እሱ በል ከዛ ደግሞ ምንድነው ኮሚኒዝም ሜዴ ድላችን ሜዴ ምናምን የሚል በጣም ብዙ የከፍተኛ 16 ደግሞ በጣም ሱፐር በጣም የምትወደድ ዘፈን ነበረች። እናንቺ ቁኖች ተነሱ ጣምራ ክንዳችሁን አንሱ ጣምራ ክንዳችሁን አንሱ የሚል እሱን ጸጋዬን በሙሉ ማነው የኔ ስሙን ዳዊት መድፈሩ የነበሩበት ማለት በችቦችን የሚል ደግሞ የከፍተኛ 15 በጣም የሚገርም አብሬል ሞከርኩና ወዳልተወለድኩበት ዘመን ሄድኩ። አንተ ወደ እነሱ ክራር በጣም በቃ ከዛ ደግሞ የዛ በእነ አማኒ ኢብራሂም በምናምን ደግሞ የተሰሩት በኦርኬስትሬሽን ደግሞ የተሰሩትን ማን ነው የሚባለው አሁን እንትን ያለው አሜሪካን ሀገር ያለ አንድ በጣም የሚገርም ስሙ አይያዝልኝም እሱ የጻፋቸው
ደግሞ የማርሽ ሙዚቃዎች ደግሞ እነሱ ደግሞ ተነሳ ተራመድን ስታስብ ሃው ምናምን እነሱን ነገር ኢትዮጵያ ትቅደምና የሚሉ እነዚህን ወደ ሌላ ግጣም በዛ ለስርዓቱ አገልግለዋል ብያለሁኝና አሁን ወደፊት የሚለው ወደፊት በሉለት አሁን የዘፈን ለሰርግ ቢመጣ ብያስባለሁ አንዳንዴ በጣም ሙሽራው ቀውጢ እኮ ነው የሚሆነው ለዚህ ትውልድ አይደለም ያው በደንብ እየነገርክ ነው የሚጽፈው ሰው አሁን ቀለብ አድርጎ ይጽፋል በቀለበውና በቃ ወደፊት በሉለት ያቤቱ ለጦር የተዘፈነ ለሰርግ ቢሆንስ የእንትና አንድ እሱ እንኳን ዘፈነው በኋላ አንድ የሚያምር ዘፈን ልንገር በጣም የሚገርም የተሾመ ወልዴ ስማ አሁን እዚህ የመጨረሻው ምንድነው ምን አጋሪ ነው ምናምን የሚል ዘፈን አልበም ከኤልያስ መልካ ጋር ወልጣ መኩሪያዬ አቻዬ መልሴ ተሾመወልዴ መጨረሻ የሚል መጨረሻ አልበም አውጥቷል ከኤልያስ መልካ ጋር ነው የሰራው እሱ ነው እዛ አልበም ላይ እዚህ ፕሮግራም ላይ ነበር እሱን አልበም ሰርቶታል ተሺ የሚገርም እሱ ላይ እሱን ዘፈን ድሮ ምን ነበር ብሎ የሚዘፍነው መሰለህ ለአብዮት ጊዜ አረናናና ሆሆ አረናናና ሆሆ ገዳይ በምንሽር ገዳይ በወጨፎ አረናናና ናናናኒና ናናናና ምናምን እሱን ዘፈን አድርጎታል እንደዚህ ያሉ የዛያቢዮት ጊዜ ተዘፈኑ በስማ አራዳ የሚል ዘፈን አለ ክሊፑን በጣም ያምራል ቆየት ያለ አራዳ ያኔ ቡጊ ምናምን አይነት በነበረ ጊዜ አራዳ አይደለ ታምሪያለሽ ታምሪያለሽ የህልሜ ጓደኛ ነኝ በሙሉ እኮ በነገራችን ላይ እዚህ በጣም ነው የምወድሽ የሚለው አልበም ውስጥ ናቸው የህልሜ ጓደኛም ያው ታሪክ ያለው ዘፈን ነው አሁን ሂልተን ነው የምትገኘው ስካይላይት ሂልተን ሸራተን ያው በጥያቄ ምልክት በጥያቄ ስልህ አሁን እድሳት ላይ ስለሆነ ሲያልቅ ተመልሰን እሁድ ነበር በጣም ጥሩ ሆኖልን ነበር አሁን አርብ ደግሞ ሮዝ ባር የሚባል ኢንተርላግዠሪ ይሄ ኢንተርኮንቲኔንታል ኢንተርላግዠሪ ሆቴል ሮዝ ባር የሚባለው ጋር አርብ ደግሞ እዛ ዘፍናለሁ አራቱም ያው ትልቆቹ ሆቴሎች ናቸው ምንኛ ነው የማይዘፈነው ሲባል እኛ ባንድ ዝምኛ ሁሉ በብዛት የምትዘፍንባቸው ምሽት የትኛው በብዛት ብዙ ጊዜ የምትገኝበት በደንብ የምገኘው አሁን ስካይላይት ሆቴል ነው ቅዳሜ ማታ አርብና ቅዳሜና አርብ ማታ በቃ ስካይላይት እና ዚ ኢንተርላግዠሪ አርብ ኢንተርላግዠሪ ሮዝ ባር የሚባለው ጋር ቅዳሜ ደግሞ ስካይላይት ሁለተኛ ፎቁ ላይ እሱ እንዲያውም ቤተሰብ ሁሉ ነው ከልጆች ጀምሮ ነው የሚመጣበት የናይት ክለብ አይነት አይደለም ላውንጅ ሾው ነው የሚመስለው ላውንጅ ነው ገባና 12 ሰዓት ተኩል እስከ 4 ሰዓት ነው ቴራስ የሚባል ቦታ አለ እዛ ነው ያው ዘፋኞች ብዙ ናቸው ያሉት እኔ ጋር 10-11 ሰዓት ብዙ ናቸው ሐሙስ ምሽት ሴት ነው የምትገኘው ሐሙስ ሸገር ሬዲዮ ጣቢያ 102 ስለዚህ አንተ ምሽት ስራ ውጪ ከሌለ እዚሁ ልታድርስ ነው እኔ በሄድሳው አንተ በተለይ ልሸኘኝ አንተ ልሸኝ ሐሙስማ እዚህ ነው የተገኘሁት ስለዚህ ሐሙስ እዚህ ያልኩኝ አድማጭም በጣም ነው ደስ ያለኝ እግዚአብሔር ይስጥልኝ ብዙ ነገር ተጫወትን አዳዲስ ነገር ይዤ እመጣለሁ በጣም ብዙ አዳዲስ የሰራሁት አለ በተለይ አንድ ሰው አግኝቻለሁኝ እነኚህ ቅድሜ ያነሳውልህ ዳግማዊ ዘይኑና ዳንኤል የሚባሉ ስቱዲዮ 3 በጣም ጎበዝ ሳውንድ ኢንጂነሮች አሉኝ ስቱዲዮ ውስጥ እዛችሁ ላማጋ ከእግዚአብሔር ጋር ያው ግጥሙም ዜማውም ጊታሩም ምኑም ሁሉም ነገር የሚቀዳበትም ዛጋ ሆኖ ትልቅ ስንፍና ግን በቃ እኔ ስቴጅ ብቻ ስለምወድ በጣም አፉ ነው ይቅርበሉኝ ምለው ስቴጅ ብቻ ስለምወድ እኔ ገባ በቃ ስለ ሪኮርዲንግ ምናምን የሚያስብ ተፈጥሮ የለኝም ክሬዲቱን መሰጣቸው ብዙ ሰዎች አሉ በሙዚቃ ካሪየሬ ያቶ አብዱ ስራጅ ቤተሰቦች አክሱማይት ባንድን ስናቋቁም ብዙ የረዱን ቢኒያም ጸጋዬ አንዳርጋቸው መስፍን አሸናፊ ያልኩኝ ያው ስማቸው ደረጀ ከበደ ጸጋዬ እሸቱ ያልኩኝ ከዛ ደግሞ ወይዘሮ ምጽላል የኢትዮ ሳውንድ ሙዚቃ ቤት ባለቤት በጣም ብዙ የረዳችኝ ከዛ በኋላ ደግሞ እንግዲህ እንዲሁ ያለ አሁን እስከ ቅርቡ ድረስ የሂልተን ሆቴል ሰራተኞች እስካሁን እስካለን ድረስ የስካይላይት የሼራተን በሙሉ ሰራተኞችን አሁን ሮዝ ባር አዲስ የሚያሰራንን አቶ ሰኑን እንዲሁ ያለ ጓደኞቼን ስለኔ ሙዚቃ ከቤተሰቦቼ ከወላጆቼ ከእህቶቼ ከወንድሞቼ ልጆቼም ደርሰው እነሱም አሁን ደጋፊዎቼ ስለሆኑ ልጆቼ ከሚረዱኝ ከባለቤቴ ሁሉም የረዱኝን ሁሉ በጣም አከብራለሁኝ እግዚአብሔር እስከፈቀደው ያለውን ነገር ሁሉ ለማውጣት እንሞክራለሁ ብዙ ዜማዎች ብዙ ግጥሞች እጄ ላይ ያሉ
ልሰጣቸው ያዘጋጀኋቸው ብዙ ሰዎች አሉ። እየጠየቅኩ በጣም ሰነፎኜ ብዙ ቀጠሮ ያበዛሁባቸው አሉ። ይቅርታ እላለሁ። ይህን ያህል ትልቅ ነገር ሆኖ አይደለም፣ ግን እነኛን ግጥምና ዜማዎች ለእኔም ስም ሲባል ለራሴም ሲል እያነሳው እሰጣለሁ ብያ ቃል ገባለሁ። አዲስ ዩቲዩብ ቻናል እና አዲስ ፕሮዳክሽን የዳዊት ልጆች በሚል የዳዊት አበቦች ወይ የዳዊት ምናምን በሚል ሴቶቹና ወንዶችም ዘፋኞች ይመጣሉ። ዩቲዩብ ቻናል ከፍተን አሁን በቃ ልጆቹን ፕሮዲውስ ማድረግ እንጀምራለን። እንዳልኩህ እነኚህ ልጆች ግን በጣም ሙዚቃ በደንብ ሰምተው ይሄ አያዋጣም ይሄ ይሆናል የሚሉት እነኚህ ቅድም የጠቀስኩልህ እነ ዳግማዊ ከነሱ ጋር ጀምሬ የራሴን ነገር ለራስ ሲቆርሱ የሚባለው አለ የራሴን ነገር ሰራርቼ ወደ ህዝብ ደግሞ እስቲ በሆነ ነገር መጣለሁኝ እያልኩ አስባለሁ። ስንፍናን እንዲያጠፋልኝ ብቻ እግዚአብሔርን ለምናለሁኝ። በቃ በጣም ሰንፌ መጥፎ አይነት ስንፍና እንዳንተ ብርቱ የለም። ጠዋት ተነስተህ እንደዚህ ቀኑ ሙሉ ሙዚቃ። እኔ ግን ሙዚቃ በቃ ገባ ስቴጅ ላይ ብቻ ነው ለኔ እስካሁን የሚገባኝ፣ ግን እሱ አይደለም እድሜ የሚያልቅና መጥፋት የሚጠፋና የሰራኸውም ነገር ባክኖ ከሚቀር ለሚቀጥለው ጄኔሬሽን ከዛ ባሻገር ሁሉንም ትልልቅ ሙዚቀኛ ያደጉም ያሉትን በጣም ጎበዞቹንም ብዙ አቅም ያላቸውንም ሁሉንም የምመክረውና እምለምነው በእግዚአብሔር ስም እምለምነው ለአዲሶቹ ልጆች ቻንስ ስጡ። እኛ አተነው የነበረውን ነገር ለአዲሶቹ ልጆች ቻንስ እየሰጣችሁ አዳዲስ ልጆች ይደጉ። በጣም የሚገርሙ ልጆች እየተፈጠሩ ነው አሁን ቴክኖሎጂው ምኑም ጊዜውም ስለፈቀደ በዚህ በስልክ ምክንያት ማለት ነውና እግዚአብሔር ይስጥልኝ። የቀረውን እንግዲህ ደግሞ እናመሰግናለን። እኛም ረጅም ዕድሜና ጤና ይስጥልን ዲቪ፣ በጣም እናመሰግናለን። በጣም ነው የማመሰግነው። እንግዲህ የተባረከ ምሽት ይሁንልህ። ሸገር መዝናኛ